ከኢንጂነሪንግ ወደዚህ ሽፍት ያደረኩበት ዋነኛ ምክንያት ላይክ አርት ስለምወድ ብቻ አይደለም ማገልገል የምችለው ግን እሱን በዚህ ዘርፍ ቴክኖሎጂ ትርጉሙ ምን ማለት ነው? የሰውን ልጅ ህይወት ማቅለል ማለት ነው። የመጀመሪያ ዓመት ዩኒቨርሲቲ ተማሪ ሆኜ ከገባው ሰዓት ጀምሮ ምን አይነት ሰው መሆን እንዳለብኝ ዲሳይድ ያደረኩት ሙረቢዬ በሰጠኝ አቅጣጫ መሰረት ነው። ኢንጂነሪንግ ታይትል አይደለም የሚለው ነገር ካነሳ ሊቀይር አሁን ላይ ፖድካስት መርጣለህ መጽሐፍ ኦፊሻሊ ሜዳ ላይ ወንዱን በዚህ በኩል ሴቱን በዚህ በኩል ሰብስቤ ቁጭ ብዬ ነበር ማስቀረው። የአላህ ሰላምና እዝነት በእናንተ ላይ ይሁን ተመልካቾቻችን። በክፍል ሁለታችን ኤፒሶድ 2 ይዘን በሙስሊም ተማሪዎች ሊግ የሚዘጋጀውን ሪሳላ ፖድካስታችንን በሚንበር ቲቪ ይዘነው መጣን። በዛሬ ቆይታችን ደግሞ ባለፈው ያልዳሰስናቸውን ክፍሎች የምናይ ይሆናል ማለት ነው። ዋነኛውን ክፍል እሺ አይ ነው የእናንዱ ነገር ዋነኛ ይሆነ ዋነኛ ብለን እንይዘዋለን። ሰውየውን ሲያሸሹት እንትን ይባላል የሆነ የቀበሌ ምናምን ሲመረጥ አንተማ ለዋናው ነው እንጂ ታጫው ምናምን ተብሎ ከዛ ከተማም ላይ አገርልኛል ያለው እቺ ደስ ብላስ ያለው አንደኛ የተቀመጣችሁ ካላችሁ ናቸው። መርሐባ ጨዋታችንን እንቀጥላለን። ደስ ይላል። ያልተመለሰ ጥያቄ ነበረን በዛው አያይዤ እንትን ሰው መጨመር ያለብን ተማሪዎች አንዳንዴ በጣም ጎበዝ ተማሪ ሆነና እንደ ጀማ እንቅስቃሴ እስላማዊ ምናምን አቮይድ ለማድረግ ይሞክራሉ። እንደዛውም ደግሞ ወይ ጀማ እንቅስቃሴ ላይ በጣም ጠልቀው ይገቡና እዛ አካዳሚክ ላይ ጥሩ የነበረውም ተማሪ ፐርፎርማንሱ እየወረደ ይሄዳል። ያው አሉ ተማሪዎች ሁለቱንም ይዘው ባላንስ አድርገው ምናምን ለመሄድ የሚሞክሩ። ከዛ ውጪ ደግሞ ሳይደርሳቸውም ጀማ ይኑር አይኖርም ሙስሊምነታቸው የሚሆን ሳይታወቅ የሚያልፉ አሉ። ግን እንዴት ነው ባላንስ መደረግ የሚችለው ምናምን የሚለውን ከሱ ብንጀምር። ያ እንግዲህ የእኛን ተሞክሮ ሼር ማድረግ እችላለሁ። እንዳልኩ ቀድሞ መሰባሰባችን ጠቅሞናል። በኢቅራ ሙስሊም ስቱደንትስ ጀማዓ ጥሩ መሰባሰብ ነበረ። ከዛ እሱን ተከትሎ ዩኒቨርሲቲን በገባንበት ሰዓት ከሰዎች ጋር የሚኖረን ከተማሪዎች ጋር የሚኖረን ሪሌሽን በጣም ጥሩ ነበር። ዩኒቨርሲቲ ሃይ ስኩል ላይ የጀመርነው ነገር ያስቀጠል ነው። ከዛ ግን አንዱ ፈተና የሚሆነው አሁን ያነሳው ጥያቄ ነው። የሆነ ሰው የጀማ እንቅስቃሴ ላይ በጣም ሐሰስ ስታደርገው ስታነሳሳው አካዳሚው ላይ ይዘነጋል። ቂርአት ይላል፣ እዛ ይሄዳል፣ በጥናት ይዘናጋል። ከዛ የሆነ የጀማዓ ስራ ለመንቀሳቀስ ብሎ እዚህ እንትን ያደርጋል። ለጀማዓው ፋይናንስ ጄኔሬት ለማድረግ ስፖንሰር ሲፈልግ ታገኘዋለህ። በዚህ በኩል የሆነ ወርሃዊ ፕሮግራም ለማሰናዳት ተፍ ሲል ትመለከተዋለህ። እንደዚህ ነው የሚሆነው ማለት ነው። ይሄ መደረግ ያለበት ግን ሲደረግ ጥንቃቄ መደረግ ያለበት ጉዳይ ነው ብዬ አምናለሁ። የመጀመሪያ ነሲሐም ብላችሁ ሰዱት መደረግ ያለበት ነገር ምንድነው? ዩኒቨርሲቲ የገባችሁት ለምንድን ነው? መጀመሪያ ጥያቄ አካዳሚክ ትምህርት ለመማር፣ የዲን ትምህርት ለመማር፣ አምሮሃ የጀማ ስራ በተቀጣሪነት በሆነ ታይትል ለመስራት ለየትኛው ነው የገባችሁት? የመጀመሪያው ነገር ግልጽ ነው አይደል? የመጀመሪያው ስራ አካዳሚክ ትምህርት ለመማር ነው የገቡት ዩኒቨርሲቲ የገቡት። ካልሆነ የዩኒቨርሲቲን ዊዝድሮ ሞልተው መድረሳ የታፊዝ ማዕከላት የሐሪማዎች ጋር ሄዶ መቅራት ነው። እንትን ከሆነ ሳይመልቲኒየስ ስራው መስራት ካልቻሉት ማለት ነው። ከትምህርት ሰዓታቸው አቀናንሰው፣ ከመዝናኛ ሰዓታቸው አቀናንሰው፣ ከሌሎች ማህበራዊ ጉዳዮቻቸው ያለውን ሰዓት ቀናንሰው ለእስላማዊ እውቀታቸውን ለማዳበር መጠቀም ነው ትክክለኛው መንሃጅ ብዬ የማስበው ነው። እዛ ቦታ ላይ የገቡት ትንሽ ጊዜ ነው፣ 4 ዓመት ግፋቢል 5 ዓመት ሜቢ እንደነ ሜዲሲን እና መሰል የመሳሰሉ ካሉ ለ6 ዓመት ተኩል እንደዚህ ሊሄድ ይችላል። እነዚህን ጊዜያት ሜን ፎከሳችን ማድረግ ያለብን አካዳሚ ነው። አካዳሚ ነው ሲባል ግን ሌሎች ነገሮች ይረሳሉ ይተዋሉ ማለት አይደለም። we have a plenty of time ከጓደኛ ጋር ቺል እያደረግን የምናሳልፈው ጊዜ አለ። ለመዝናናት ለመጫወት ምናምን ለማድረግ በሸነና ለማለት የምናሳልፋቸው ብዙ ጊዜያት አሉ። እነዚህን ጊዜያት ባላንስ አድርጎ እስላማዊ እውቀቱን መንፈሳዊ እውቀት አፕሊፍቱን ማሳደግ ይኖርበታል ብዬ አምናለሁ። ጎበዝም ብትሆኑ ከእስላማዊ ስርዓት ከሲስተሙ መራቅ የለባችሁም።
ትጠፋላችሁ። ባጠፉም አትተርፉም ወይም የተሻለ ውጤታችሁ ያማራል ለማህበረሰብ አካዳሚክሊ በጣም ጂኒየስ ሆነ ምናምን ልንወጣ እንችላለን። ግን በቃ ተመልሰን ደግሞ እዚህ ቦታ ላይ ያለውን ጥቅም ሳናገኝ እናልፈዋለን። ሌላው በቃ አላህ ዘንድ አጅር እናገኛለን ብላችሁ ደግሞ ከሆነ የጀማ ስራ ላይ እንደዚህ እንቅስቃሴ የምታደርጉት አላህ ይቀበላችሁ። ግን አላህ መጀመሪያ አጅር የሚሰጣችሁ ኦሪጂናሊ እዛ ቦታ ላይ በምትሸፍኑት ቀዳዳ ነው ብዬ አምናለሁ። ጎበዝ ከሆን ግን ባላንስ አድርገህ ትሄዳለህ። በቃ አርቆ አስተዋይ አሳቢ ሰው ምንድነው የሚያደርገው? የገባበትን ነገር አይረሳም፣ ግን ደግሞ መወጣት ያለበትን ነገር አይዘነጋም። እዚህ ቦታ ላይ መሰራት ያለበት እኛ 5 ኪሎ ቀደም ብለው መደላደል ሰርተውልን ስለነበር ታላላቅ ወንድሞቻችን ስንገባ ፈርኒሽድ የሆነ ነገር ነው ያገኘነው። ጥሩነቱ ለምሳሌ የጀማው አሚር ነበር፣ እስቲቅባል ተደርጎልናል። አቀባበል በጣም ደስ በሚል ሁኔታ ዶርሞች፣ የአሚሩ መቀመጫ ዶርሞች ለብቻ ነበሩ። ከአንድም 2 የጀማ ዶርሞች ተብለው የሚባሉ ገና ሲገባ ለምሳሌ እኛ ጋር 512 እና 601 የሚባሉ ዶርሞች ነበሩ። 512 የአሚሩ መቀመጫ 601 ነው። እንደመታደል ሆኖ የመጀመሪያ ዓመት ተማሪ እያለን እዛ ዶርም ነው የገጠመኝ እኔ። አሚሩ ይቀበጣል አህመድ ዜን ይባላል፣ አሁን አሜሪካን ያለው እና ከአሚሩ ቀጥታ ነው የተቀበልኩት ማለት ነው። እንትኑን በትረ ስልጣን እንደተቀበልኩት ግን ወደ ጀማው እንመለሳለን እና በደንብ እንትኑን ይሄ የማትሪኩን ውጤትና ከዛ ደግሞ የተገባበትን ሞመንት ኢንጂነሪንግ ለምን መረጥ ምናምን ትላን እናንሳትና ከዛ ሙሉ ለሙሉ ጠቅለለን ወደ ግቢው እንገባለን 5 ኪሎ ላይ። ኦኬ ትንሽ ወደ ኋላ ብንመለስ ሃይስኩል አካባቢ የነበረ እንቅስቃሴ አካዳሚካሊ እንዳልኳችሁ ነው። አቬሬጅ ሆኜ ነው ሃይስኩል ላይ ጨረስኩት። ብዙ ዲስትራክት የሚያደርጉ ነገሮች ከዛ በኋላ ተፈጠሩ በፐርሰናል እንትኔ ማለት ነው። እንዳልኳችሁ ሃይስኩል ስማር በከፊል አክስቴ ጋር በከፊል እናቴ ጋር ሆኜ ነው እንትን ሳደርግ የነበረው። ሶ አክስቴ ጋር ስመጣ ቤት ውስጥ እኔ ነኝ ያለሁት ልጅ። ብቻዬን ነው ማጠናው፣ ብቻዬን ነው ማነበው። ሌሎቹ ትልልቆች ስለሆኑ ስራ ላይ ነው የሚውሉት ምናምን። ሶ ለእኔና ለራሴ የተተኩት ከአካዳሚ ጉዳይ ጋር በተያያዘ ማለት ነው። በእኔ ጥንካሬ ነው እንትን የሚያደርገው። ትንሽ አርአያ ሆኖ ምሳሌ ሆኖ የሚገፋኝ የነበረ አንድ ልጅ ነበረ። ባለፈው ሳምንት በነበረው ፕሮግራም የሰጠኋችሁ ምሳሌ እዛ ቤት ውስጥ የነበረ አንድ ኑረዲን አብደላህ የሚባል ልጅ አለ። የሀይደር አብደላ ወንድም ማለት ነው። ወይም ደግሞ ብቻ ኑረዲን ጎበዝ ነው ትምህርቱ ላይ እና በቃ እጅ ጽሁፉ ያምራል። እና እኔ ገና እንትን እያደረግኩኝ 9ኛ ክፍል ገና እንደገባን ኮምፒውተር ተገዛለት ለሱ። አንድ ባች ነበራችሁ ነው? ላላ እኔ 9 ስገባ 12 ነበር። ግን በቃ ትምህርት ላይ ጎበዝ ነው ስለሚባል ይወራ ስለነበር በቃ እሱን መሆን ነበር ምኞቴ። ስለዚህ ኮምፒውተር ስለተገዛለት ኮምፒውተር ቀርሶ ሄዶ መጠቀም ደስ ይለኛል። ከሱ ጋር መሆን ትምህርት ቤትም ስንሄድ በእግራችን መድሽ ነበር አንድ ላይ የምንማረው በእግራችን አብረን ነው የምንሄደው። እንደ አርአያ አየዋለሁ። እንዳልኳችሁ ጂምናስቲክስ ሰርከስም ስንሰራ የነበረው ከሱ ጋር አብረን ነበር ምናምን። በዛ የተነሳ እሱን አርአያ አድርጌ ነበር የሚይዘው። ግን ለማጽናት ለምናምን ግን በቃ በዙሪያ ያሉ ሰዎች ብዙ ስላልነበር አክሴ ጋር ያለው ብዙ ለትምህርት ፑሽ የሚያደርግ ነገር የለም። 11ኛ ክፍል ስገባ ግን ሳምሃው ቀጥዬ ኢንትራንስ ለወስድ ነው። ማትሪክ አመጣው አለፍኩኝ። 11ኛ ክፍል ገባው። አላስታውስም ምን ውጤት እናንተ የማትሪክ ውጤት እንትን ነበር መካከለኛ ወይ ዝቅተኛ ከፍ አይደለም። ኦፍ ኮርስ የስሪ ቤት አካባቢ ነው ያመጣሁት በሰዓቱ። ግን ኤግዛክት ፊገሩ አልመጣልኝም። ከዛ የኢንትራንስ ስለነበር በቃ እዛ ቦታ ላይ ምን ሀፕን አደረገ? የኔ ታላላቅ ወንድሞች ያኔ ዩኒቨርሲቲ ገብተዋል። ወይም ደግሞ በ2 ዓመት ነው የሚበልጠኝ ኢሚዲየት ታላቄ። አንደኛው ኮሌጅ እየተማረ ነው፣ አንደኛው ዩኒቨርሲቲ ገብቷል። ስለዚህ እሱም ያስጠናሃል ተባለ። እንዳልኩ የአጎታችን ልጅ ደግሞ አለ ኡስማን፣ እሱም እንደዚሁ እዛ ነበር የሚማረው። አንድ ባች ነን። እሱ አዲስ ከተማ ነው የሚማረው፣ እኔ መዲሽ ነው የሚማረው። አብራችሁ ታጠናላችሁ ተባለ። ብቻ 2 ወንድሞቼ እንትን ስለ ሃይ ስኩል እየጨረሱ ስለነበር በዛ
የነሱን ቫይብ የነሱን ሚራፍ ለመቀበል ሲባል ወደ እናቴ ቤት ሄድኩኝና እዛ ስመጣ ትንሽ ተሻሻለ። ረጅም ሰዓት እንዳልቀድም እንደነገርኳችሁ ላይብረሪ ማሳለፍ፣ ከትምህርት ጋር በጣም አታች መሆን፣ ረጅም ሰዓታችንን በማንበብ ማሳለፍ፣ እርስ በርስ መጠናናት የመሳሰሉ ነገሮች ከተማሪ ቫይብ ጋር ብቻ መላመድ የቻልኩበት አጋጣሚ ስለነበር እሱ ላይ ጥሩ መስራት ቻልኩኝ ማለት ነው። ሶ እንደምንም ኢንትራንስ ለማለፍ ያኔ 5 ትምህርት ብቻ ነበር የምንፈተነው። አሁን ስንት ነው? 7 ሰምቲንግ ጋር አሁን ያው ማትሪኩም ቀርቷል። ማትሪክ ቀረ። እኛ በቃ 10 ክፍል ካለፍን በኋላ 12 5 ትምህርት ነው ለፈተና የምንቀርበው። ሰው የምትፈተነው ከ500 ነው ማለት ነው። ከ500 በቃ በጣም መጣ ከተባለ 400 ምናምን ያመጣ ተማሪ እንትን ነው። እኔ አስታውሳለሁ 310 ይመስለኛል ሪዛልት የነበረው በሰዓቱ። እሷን ይዤ ያው እንትን እያደረጃው ለበለብኩ ወደ 5 ኪሎ እንትን አደረገ። ከዛ በፊት ያው ትሞላለህ፣ ፎርም ትሞላለህ፣ የት ምርጫ ለምን እንዴት ምናምን የሚባል ነገር አለ። እንዳልኳችሁ ሰምሃው 9ኛ ክፍል እንደገባን አይሲቲ ዲፓርትመንት ተቋቋመና እኛ ከዛ በፊት አልነበረም። አይቲ መማር ጀመረን። አይቲ ማለት ኮምፒውተር አናውቅም፣ ኮምፒውተር መንካት ጀመረና ዶስ የሚባል ሲስተም እንጂ ፕሮምፕት የምታደርግባት አለች አይደለ? በሷ እንጽፋለን ኮዲንግ ምናምን ማይክሮሶፍት ወርድ ምናምን አይሲቲ ሩም ውስጥ እየገባ በቃ እና ያ ፋሲሊቴተር አዲስ ቴክኖሎጂ ስለነበር ኮምፒውተር ሳይንስ ብማር እኮ እኔ በጣም እንትን ሆናለሁ አይነት ነገር ብዬ እዛ ለመማር ፈለግኩኝ። ከዛ ደግሞ ካልሆነስ ሲባል ኢንጂነሪንግ ደግሞ ሌላኛው እንትን ነው። የሜዲሲን ምናምን ብዙ እንትን የለኝም፣ ብዙ ኢንትረስት አልነበረ በሰዓቱ ማለት ነው። ከዛ ኮምፒውተር ሳይንስ እና አይቲ ይለያየ ነበር እና አይቲም እንደዚሁ ሞልቻለሁ። ወደ 3 ወደ 4 የሚደርሱ እንትኖች መላሁና የመጀመሪያ ኮምፒውተር ሳይንስ ነው። ከዛ በኋላ ኢንጂነሪንግ ብዬ ሞላሁኝ ማለት ነው። ለምን ሞላህ ብትለኝ በቃ እንዳልኩ ነው። በሰዓቱ ካልኩሌት የምታደርገው ነገር አንደኛ ያበላል ወይ ነው። የትኛውም ነገር ተምረህ ምን ሲባል በቃ ታይትሉ በጣም አሪፍ ነው ኢንጂነር መሆን ታይትሉ በጣም ደስ ይላል ይባላል። ከዛ ደግሞ ስራ ታገኛለህ ምናምን ይባላል እና ለዛ ሲባል ከዛ ካሪኩለምም ተቀየረ። የሀገሪቱ እንትን 70-30 ወደሚል ሲስተም መጣ። ከዛ ደግሞ ኢንጂነሪንግ ደግሞ ከዛ በላይ በዛ መብዛቱ ጥሩ ነበር። ችግሩ እንዳልኩ ነው። ለእንጀራ ተብሎ የሚሰራ ትምህርት ለእንጀራ አይደለም፣ ማህበረሰብ ለመለወጥ ነው። እንጀራው ሳይመልቲኒየስ ነገር ነው ብዬ አምናለሁ። ጎን ለጎን ነው የሚሄደው። መማር ያለብን ማህበረሰብ ትውልድን ለመቅረጽ ነው፣ ማህበረሰብን ለመቀየር ነው። ሀገርን ኢንጂነሪንግ ስትማር ኢንጂነሪንግ መፍትሄ መፈለግ ነው። በቃ የሀገራችንን ፕሮብለም ሶልቭ ማድረግ ነው። ለምሳሌ የኮንዶሚኒየም ሲስተም እኛ ሀገር ሲመጣ ኮንዶሚኒየም የመፍትሄ መፈለግ ውጤት ነው። በአንድ ቦታ ላይ ሰዎች ሰብሰብ ብለው እንዲኖሩ ለማድረግ ምን አይነት መላ እንፈልግ ብሎ ኢንጂነሮች ተመካክረው የቤቱ ስትራክቸር በጣም ሳያስቸግር፣ ስፋቱ ለአንድ ሰው በጣም ሳይጠብ፣ ሰርኩሌሽን ሳይቸግር፣ ሰው ማህበራዊ ጉዳዩንም ሳያጣ እንዴት ይኑር የሚል ነገር በቃ ቁጭ ብለው ዲዛይን አድርገው አመጡ። ኮንዶሚኒየም የሚባል ነገር ተፈጠረ ማለት ነው። ልክ እንደዚህ ፕሪካስት ቴክኖሎጂ ሰው ለመገንባት ለምናምን ይታገላል አይደል? ፕሪካስት ለምን ቀድመን ፋብሪካ ላይ ለምን እንትኑን ሰርተ ነው መጥቶ መገጣጠም ብቻ ለምን አይሆንም ወደሚል ሀሳብ ትመጣለህ ማለት ነው። ደረጃ መውጣት እንዳይደክማቸው ኤሌቬተር ለምን አይሰራም? በቃ ፕሮብለም ሶልቭ ለማድረግ ክሪኤቲቭ እንድትሆን የሚያግዝ ሳብጀክት ነው ኢንጂነሪንግ በመሰረቱ። ስለዚህ ለዛ አላማ ተብሎ መማርና ነገ ከነገ ወዲያ ተቀጥሮ ወይ የሆነ እንትን ሰርቶ ገንዘብ ለማግኘት መማር ይለያያል። አውትፑቱን ስትመለከተው ማለት ገንዘብ ለማግኘት ከሆነ መንገዶች አሉ። በዛ መንገድ ሳይሆን ሰው በአሁኑ ሰዓት ማጅራትም እየመታ ገንዘብ ያገኛል። ብዙ ማግኛ መንገዶች ይኖራሉ። ግን ፐርፖዙ ገንዘብ ማግኘት ሳይሆን የምር ኢንቴንድ ትምህርቱ ሲመጣና ማህበረሰብ በቃ በካሪኩለም ደረጃ ተቀርጾ ስንማር ለምን የሚለውን ጥያቄ የሚመልሰው ለሱ ፐርፐዝ ነው መማር ያለብን ብዬ አምናለሁ። ሰው እኛ ግን እንዳለመታደል ሆኖ የሚያበላው ምንድን ነው በሚል ነው የመረጥነው። ሰው የሚያበላው ኢንጂነሪንግ ነው ብለን መረጥን ማለት ነው። እዛ ፎርም ሞልተን ምናምን አስገባን። በኋላ ላይ ምደባና ድልድል ሲወጣ
እኔ በቃ ኤክሳይትድ ሆንኩኝ። አዲስ አበባ ዩኒቨርሲቲ ነው የደረሰኝ። ከዛ ግን ምን የሚለው አልተወሰነም። ብቻ ግን እንትን ታደርጋለህ፣ አንደኛ እንትን ሁለተኛ እንትን ምናምን ትላለህ። ከዛ አዲስ አበባ ዩኒቨርሲቲ የት ቴክኖሎጂ ፋክልቲ ኦብቪየስሊ ኢንጂነሪንግ ስለሆነ የመረጥከው አይሲቲም ስለሆነ የመረጥከው ማለት ነው። ስለዚህ ቴክኖሎጂ ፋክልቲ ወደሚለው ተመደበን 5 ኪሎ። ከዛ በፊት እኔ 5 ኪሎን በዩኒቨርሲቲነት አላውቀውም። አንድ የማውቀው ቦታ እዛ ሰፈር አንበሳ ግቢ ነበር። ልጅ እያለን አንበሳ ግቢ እንሄድ ስለነበር በቃ በዛ ምክንያት ከዛ ልክ እዛ እንደደረሰን ስንሄድ በእግራችን ከሆነ ልጅ ጋር ትዝ ይለኛል ሄድን። እስኪ እንየው ቀድመን እንየው ግቢው መግቢያው ምናምን እንዴት ደስ ይላል። 5 ኪሎ በእግር በቃ 5 ኪሎ በእግራችን ቀይ እንትን እያረፍኩ ምን እያደረግን ሄድን። በጣም ነው ኢንጆይ ያደረግነው። ከዚህ ነው የምንገባው ለካ ያለ ቴክኖሎጂ ፋክልቲ። አኺረን እዛ ተመረጥን። ፕሪኢንጂነሪንግ ከገባን በኋላ እንዳልኩ አርኪቴክቸር ነበር መግባት ፈልገው ሰማው። እዛ ከተመደብኩ በኋላ መጀመሪያ ኮምፒውተር ሳይንስ ነበር። ከዛ እዚህ ከመጣሁ አይቀር ኢንጂነሪንግ ከሆነ የምማረው አርኪቴክቸር እድል ካለ ብማር ብዬ አስቤ ነበር። ፈተናውን ስላላለፍኩኝ የአርኪቴክቸርን ወደ ተቀሩት የኢንጂነሪንግ ዘርፎች ገባው ማለት ነው። ፕሪኢንጂነሪንግ 6 ወር ከተማርን በኋላ 3.2 አካባቢ 3.4 እንደዚህ 3.2 አካባቢ አምጥቼ አሁን ከ3 በላይ ያመጣ ተማሪ የፈለገው የኢንጂነሪንግ ዘርፍ መምረጥ ይችላል ሲባል የትኛው ይሻላል ወደሚል ነገር መጣን። ያኔ በእኛ ጊዜ ኮምፒውተር ኢንጂነሪንግ ማነው ኤሌክትሪካል ኢንጂነሪንግ ይባል ነበር። በሁለት ስትሪም ፓወር እና ኮምፒውተር ተብሎ የሚለይ። ስለዚህ እሱን እዛ ይሻላል እዚህ ይሻላል ምናምን ተባለ። ግን በቃ ሲቪል ነው አሪፍ፣ ኮንስትራክሽን በጣም ጥሩ ነው። እና ደግሞ እኔ አርኪቴክቸር ፈልግ ስለነበር ከሱ ጋር በሆነ መልኩ ሪሌትድ የሆነ ሳብጀክት ምን ይሻላል ሲባል ሲቪል ኢንጂነሪንግ ይሻላል ተባለ። በቃ ሲቪል ኢንጂነሪንግ ስመርጥ የመረጥኩት ተሰጠኝ። እንዴት ነው ግን አሁን ተማሪዎች መምረጣቸው? አይ ግን ለምንድን ነው ታዲያ ከስም ጋር ሲጻፍ ኢንጂነር ማላየው? ኢንጂነሪንግ እኮ ታይትል አይደለም፣ ግን እንደ ታይትል ነው የምንጠቀመው። እንትንም አለው አይደል? መስመር ልክ አይደለም ብለህ ነው የምታምነው? ኖ ልክ አይደለም እንጂ አስለን ኦሪጂናሊም ልክ አይደለም። ሉክ ኢንጂነሪንግ ለምሳሌ አንተ ኮምፒውተር ሳይንስ ተምረህ ጨረስክ፣ ምንድን ነው ታይትል? ያስቸግራል። ታይትል አይደለም። ታይትል ለመባል አርን የምታደርገው ነገር አለ። ይሄ አካዳሚክ እንትን ነው። በቃ ኢንጂነሪንግ የተማረ ነው። ሌሎችንም ሳብጀክቶች ኢኮኖሚስት ከሌ ትላለን፣ ኢኮኖሚክስ የተማረን ሰው አካውንታንት ከሌ ምናምን እኮ የሚባለው ለእንትኑ ሲባል ነው እንጂ ኢንታይትልመንት ሆኖ አይደለም። ኢንጂነር የምትባልባቸው ሳብጀክቶች ማስተርስ ሰርተ ፒኤችዲ አሁን አሉ። ለምሳሌ ከፍ ተብሎ አካዳሚካሊ ኤክሳይል አድርገው የመጡ ሰዎች ናቸው እንጂ ኢንጂነሪንግ የተማረው ኢንጂነር አይባልም። የተማረው ኢንጂነሪንግ ነው ለማለት እሱን ኢምፕሊኬት ለማድረግ ነው ኢንጂነር አዩ ምናምን የምትለው እንጂ እስ ነው ታይትል። እኔ እንደውም እንትን መስሎኝ ነበር የሆነ ያህል አመት ከሰራህ ምናምን ነው ኢንጂነር ተብሎ ታይትሉ የሚሰጠው ምናምን የሚል ነገር ነው። ያም እንደተጠበቀ ብቻ ኤክሳይል ማድረግ አለብህ በዛ ዘርፍ። ኦኬ በቃ አንተ 50 ዓመት የዛሬ 50 ዓመት የኢንጂነሪንግ ዲግሪ የወሰደ ሰውዬ እና በዘርፉ ያልተማረ ምንም ካልሰራበት ይሄ ሰውዬ ኢንጂነሪንግ መማሩን ብቻ ነው ሊያስታውስ የሚችለው። ከዛ ውጪ ሌሎች ነገሮች በሙሉ ይረሳሉ። በእርግጥ እንደዛ ነው። የትኛውም አካዳሚ እንትን ብትበል ሁሉም አካዳሚ እዛ ውስጥ ካልቆየህበት በየሆነ አመቱ ዲግሬድ እያደረገ የሆነኛ አመት ላይ ሳብጀክቶቹ ልታስታውስ ትችላለህ እንጂ ከጊዜ በኋላ ሳብጀክቱም ይጠፋል። እኔን ፐርሰናሊ ብትወስደኝ ራይት ናው አም ኖት አን ኢንጂኒየር በአካዳሚክ ቋንቋ ካወራን፣ ምክንያቱም ከዘርፉ ከራቅኩኝ ኦልሞስት 8 ዓመት አካባቢ ሆነኛል። ቀጥታ ኢንጂነሪንግ ላይ ኢንቮልቭ እያደረኩ ስለሌለው ቮካቡላሪዎቹን ላውቃቸው እችላለሁ እንጂ አድቫንስመንቱን አላውቅም። ፎርሙላዎቹ ጠፍተውኛል። ምንም ፈርኒሽ እያደረኳቸው ስላልሆነ ማለት ነው። ስለዚህ እንደዛ ነው። ወደ ላይ ከፍ ስትል ግን አካዳሚክ ፐርፎርማንስን ከፍ አድርገህ ስትሄድ ያኔ ታይትሉ ሊሰጥህ ይችላል ማለት ነው። ይሄ ጥያቄ ተመልሶልሃል። ስለዚህ የትኛውንም ሰው ስትጠሩ ልክ እንደዚህ አይነት እንትን እናንተም እንዳትጠቀሙ ብዬ አንዳንድ ጊዜ የተሳሳቱ እንትኖች ስላሉ አሁን የሆነ ሰው የክብር ዶክተር የሚል እንትን ቢሰጠው የክብር ዶክተር ለክብርነት የተሰጠ እንጂ እንትን አይደለም፣ መጠሪያ አይደለም። ስለዚህ ብሎ የክብር ዶክተር ከሌ ተብሎ አይጠራም ራሱ። ኦኬ አሁን ስቴጅ ስናስተዋውቅም ክቡር ዶክተር ምናምን አትልም። በቃ ሰውየውን ትጠራለህ።
በታይትሉ የክብር ዶክተር፣ በጽሁፍ ከሆነ በቅንፍ ውስጥ አስገብተህ ዶክተር ሲሆን ሜዲካል ዶክተር እና ሜዲካል ዶክተር አለ። እሱ ሜዲካል ዶክተር መሆኑን ለማሳየት ነው። እሱ ነው ዶክተር እከሌ የሚባለው። ዶክትሬት የሰራም ሰው ዶክተር እከሌ አይደለም የምትለው፣ እከሌ ነው ስሙ። ግን በቅንፍ ውስጥ ፒኤችዲ ትላለህ። ፒኤችዲ እና ኤምዲ ስለሚለያይ ማለት ነው። ሜዲካል ዶክተር እና ፊሎሶፊ ኦፍ እንትን ስለሚለያይ፣ ስለዚህ ታይትል አካባቢ እንደዛ ነው። ዞሮ ዞሮ ያንን ሳብጀክት ለመምረጥ ገባን። ከሲቪል ኢንጂነሪንግ ተመቸን፣ ገባን፣ ቆየና መስራት እንደን አይ ዋዝ ኢንጆይንግ ዳት ተመችቶኝ። ሰነፍ ተማሪ አልነበርኩም፣ ግን ጎበዝ ተማሪ አልነበርኩም፣ መካከለኛ። ምናልባት ግን ከዚሁ ጋር አያይዘን ለምን አሁን ላይ 12ኛ ክፍል የደረሰ አሁን ሊፈተኑ ያሉ አሉ፣ ለምን ኢንጂነሪንግን ይምረጡ ወይስ ይቅርባችሁ አትምረጡ ትላለህ? ነው ይምረጡ። ምክንያቱም ኢንጂነሪንግ ዋና ዓላማው ፕሮብለም ሶልቪንግ ስለሆነ የሰውን ልጅ ችግር የራስህንም የሆነ ማህበረሰቡን ችግር ለመቅረፍ የሚፈልግ ሰው ኢንጂነሪንግ ይምረጥ። ፕሮብለም ሶልቪንግ ስኪልህን በጣም ነው የሚያሳድገው በሁሉም ጃኒ ወይስ የትኛውም ኢንጂነሪንግ ብትሄድ ማለት ነው። ምንድነው ጀመረ ቴክኖሎጂ ነው። ቴክኖሎጂ ትርጉሙ ምን ማለት ነው? የሰውን ልጅ ህይወት ማቅለል ማለት ነው። ምንም አይነት ነገር በቃ ነገሩን ካቀለለልህ ይሄ የኢንጂነሪንግ ውጤት ነው። ይሄ የምታየው እዚህ ቤት ያሉት ነገሮች በሙሉ የኢንጂነሪንግ ውጤቶች ናቸው። የኢንጂነር ታይትሎቹ ሊለያዩ ይችላሉ። ይሄንን ለምሳሌ ሳውንድ ኢንጂነር የሚባል አለ ደግሞ ማለት ድምፅን ኢንጂነራይዝ የሚያደርግ ማለት ነው። ኤሌክትሪካል ኢንጂነሮች የቤቱን ኢንፍራስትራክቸሮች ምናምኖች እንዴት መሰራት ኤሌክትሮኒክ ጉዳዮች እንዴት መሰራት እንዳለባቸው ሰርተውናል። ሜካኒካል ኢንጂነሮች ብዙ ነገሮችን ሰጥተውናል። ልክ እንደዚያው ማለት ነው። ስለዚህ ችግር ፈቺ የሆነ ትውልድ መፍጠር ከተፈለገ ኢንጂነሪንግ በጣም ጥሩ ነው። አድቫንስ ለማድረግ ሁሉም ሰው አንድ አይነት ነገር ይኖረዋል ማለት አይደለም። አንዳንድ ሰው አካዳሚሻን ሰው አለ። አካዳሚሻን ማለት ትምህርቱ ላይ ነው ኤክሰል የሚያደርገው፣ ያስተምራል፣ ጥናት ምርምር ይሰራል፣ የላቦራቶሪ ስራዎችን ይሰራል፣ ቲዮሪ ያጠናል ምናምን። የሆነ ሰው ደግሞ እነዚህ የተጠኑ ስራዎችን ወደ ተግባር ይቀይራል። ግንባታው ላይ ሪል ኮንስትራክሽን ላይ ልታገኘው ትችላለህ። ሪል ለምሳሌ ኤሌክትሪካል ኢንጂነር ሆኖ ዲዛይን የሚሰራ ሰው አለ። ኤሌክትሪካል ኢንጂነር ሆኖ አክቹዋል ስራውን የሚሰራ ሰው አለ። ልክ እንደዚህ ማለት ነው። ስለዚህ ሁሉም የተለያየ ፈን ነው ያለው። ኢንጂነሪንግ መምረጥ ለሚፈልጉ ተማሪዎች እኔ አለኩም እላለሁ። ሁሉም አይነት አድቫንስድ ስላደረገ ትንሽ ብዙ ጊዜ ከራሴ ከነፍስዬ ጋር የምታገለው እህቶች ጋር ሲመጣ ነው። ሴቶች እንዴት ያለውን ኢንጂነሪንግ ነው ሲቪል ኢንጂነሪንግ ነው ማለት ያለባቸው? ዋይ ኖት ሲቪል ኢንጂነሪንግ አንዱ የሚያስቸግራቸው ነገር ሲቪል ኢንጂነሪንግ ሞር ኦፍ ሳይት ነገር ይበዛዋል፣ ወይም የመስክ ስራዎች ናቸው በብዛት የሚሆኑ እና ከዛ ጋር ተያይዞ ፊዚካል ኢንጌጅመንቱ ሃይ ነው። ከዚህ አንጻር ለሴቶች ፊዚካሊ ከበድ ሊላቸው ይችላል። ለምሳሌ እኔ ግራጁዌት እንዳደረግኩኝ መጀመሪያ የስራ ፕሮጀክትን ያገኘሁት ከከተማ ውጭ ነው። ትግራይ ማይጸብሪ የሚባል ቦታ ላይ ነው ፕሮጀክት ኦፊሱ የነበረው። ብቻዬን ነው። ይሄ የለም በቃ ብቻዬን ነው። ምናልባት አብረውኝ ከኔ ጋር እድሉን አግኝተው የሄዱ ልጆች ይኖራሉ ከትምህርት ቤት ምናምን፣ ግን ለሴቶች ከባድ ነበር። እዛ ሳይት ላይ የነበሩ እህቶች እንዴት ሰፈር እንደሚያደርጉ አይ ነበር። በጣም ሀራስመንት ነበረ ከቤተሰቦቻቸው ጋር ፐርሰናል የራሳቸውን ህይወት። ወንዶቹ ቻሌንጁን ለመቋቋም የራሳቸውን ክሬት የሚያደርጓቸው ነገሮች ቢኖሩም ለሴቶች ያስቸግራል። ከዛ ከትዳር በኋላ በዛ ሳብጀክት ማተር ለወደፊት ልዝለቅ ብለህ ስትል ግን ይሄ ቢከብድም መውጫ ደግሞ አለው። ሲቪል ኢንጂነር ሆና ዋይ ዲዛይነር ለምን አትሆንም? ለምን ስትራክቸራል ዲዛይነር ለምን አትሆንም? ለምን ሳኒተሪ ዲዛይነሮች ሆና ሶፍት ስራዎችን ብትሰራ? ስለዚህ ሳይት የሚያስወጣት ስራ ወይ ኢንስፔክሽን ነው ወይ ሳይት ቪዚት ነው ወይ ሌሎች እንትኖችን ሊኖሩ ይችላሉ ማለት። ስለዚህ እነሱ መሆን ይችላሉ ማለት ነው። ዋናው ኢንድ ሪዛልቱን መቀየር መቻል ከተቻለ ማለት ነው። ብዙ እህቶች አሉ በዛ ዘርፍ ላይ አሁንም እየሰሩ የሚገኙ። ሰው አይና አፕሪሺየት አደርጋለሁ። ሰው ኢንጂነሪንግ ቢመርጡ ጥሩ። እንደ ወጣት ግን ከሁሉም ችግሮች በፊት መቅረፍ የምፈልገው ችግር የገንዘብ ችግራችን።
እኔ ከእንትን አንጻር ነው እኮ ምናልባት አሁን ተመርቄ ወጥቼ ምናምን ቤተሰብ ፋይናንስ ምናምን በቃላ ባለው አቅም አስተምሮህ ምናምን ወጥተህ ደግሞ ኢንጂነሪንግ የተማርከው ምናምን ማትሰራበት ከሆነ ወይስ ስራ መፍጠርም እንደ ችግር መፍታት ይታያል? ኢንጂነሪንግ እንደዛ ነው። ስራ መፍጠር አንድ ጉዳይ ነው። መቀጠርም ዝቅ አለ ማለትም እኔ ዲግሪ ይዤ እንዴት ነው ፎርማን የምታደርገኝ ሊልህ ይችላል። የትኛውም ኢንጂነር በቢኤስሲ ይዞ ፎርማን መሆን ይፈልጋል። ፎርማን ማለት በታይትል ከኢንጂነሪንግ ዝቅ ያለ ምክንያቱም ወይ በቴክኒክ ኮንስትራክሽን ተምሮ ምናምን ሪል አክቹዋል ወርኩ ማብኳቱ ላይ የቀን ሰራተኞች መቆጣጠር ላይ እንትኑ ላይ ምናምን ይሄንን ለመስራት ፈቃደኛ ካልሆንክ እንደዛ ነው ዝቅ ብለህ ከፍ ትላለህ ማለት ነው። ዝቅ ለማለት ፈቃደኛ ከሆንክ እኔ ስራ ይጠፋል ብዬ አላስብም። ኢትዮጵያ ውስጥ እኮ ምን ተሰርቶ ነው ስራ የሚጠፋው እላለሁ እኔ በግሌ። አዎ ግን ይመስለኛል ቅድም ያልካት ነገር ከተገበርናት ሊቀየር ይችላል። ለምሳሌ ኢንጂነሪንግ ታይትል አይደለም የሚለው ነገር ካነሳ ሊቀየር ይችላል። ግን ለምሳሌ ሰው ኢንጂነር ነኝ ተብዬ እንዴት ኮብልስቶን ላይ እንትን ልል እችላለሁ ይላል። ስለዚህ ቅድም ያልካት ጥሩ መድኃኒት ትመስለኛለች። ታይትል አይደለም በቃ ኖርማል ተምረን የወጣን ሰዎች ነን ብለን ካላት ዝቅ ብለን ለመስራት የሆነ ሰዓት ላይ ዲግሪ ብርቅ ነበር፣ ዲፕሎማም ብርቅ ነበር። አባቶቻችን ዲፕሎማን ያገኙት ተከብረውበት ይሆናል። አብዛኛው የቲቪኢቲ ተማሪ በለው የመምህራን ኮሌጅ የተማሩት ምናምን ዲፕሎማ ነው የሚገኙት። ኢቭን ዲፕሎማ እኮ ኢንተርናሽናሊም ትልልቅ ታይትል ነው ዲፕሎማ የሚባለው ራሱ በሰዓቱ። ከዛ ዲግሪ የሚባል ነገር መጣ። ዲግሪም በጣም አንድ ሰው ዲግሪ ያለው ማለት በቃ የተከበረ ነው ተሟልቷል ምናምን ብለህ ነው። ከዛ ዲግሪም ከሆነ ጊዜ በኋላ ኖርማል ሆነ። ኤቭሪዋን ዲግሪ ሆነ። ዲፕሎማ ምናምን ከሆነ ደግሞ ጭራሽ ዝቃ ሰርተፊኬት ከሆነ ደግሞ አልተማረም ነው አይነት ነገር ይሆናል። ልክ ነው እኮ እንደዛ ነው የመጣው። ግን እንትን ይፈታል ብዬ አሰብኩኝ። ማለት አሁን የምንማርበት መጀመሪያ ስትገባ ግቢ የምትማርባት አላማ ለምሳሌ እኔ አሁን ስገባ ምናምን በዚህ ተምሬ ከዛ ስወጣ አሁን አካውንታንት ከሆነ ባንክ ቤት ገብቼ ይህን ያህል ደሞዝ ተከፍሎ ምናምን እኖራለሁ የሚል ሰውና ከዛ አካውንቲንግ ተምሮ አእምሮን አድማሱን አስፍቶ ባለበት ግቢ ላይ ከዛ የሆነ የማህበረሰቦችን ችግር ለመፍታት እማራለሁ ብሎ የሚገባ ከሆነ የተለያየ እንትን ነው የሚኖረው። ሲወጣም ስራ የትኛውም ላይ የማህበረሰብን ችግር ሊፈታ ይችላል ብሎ የሚያስባቸውን ስራዎች ይሰራል። ግን በተቃራኒው ካልን ደግሞ አሁን ኢንጂነር ሲመረጥ ወይ ቤተሰቡ ልጅ ኢንጂነር እንዲባል እፈልጋለሁ ምናምን ብሎት ነው የሚገባው። ወይም ደግሞ የሆነ ሰዓት ላይ ኮንስትራክሽኖች እያደገች ያለች ሀገር ነች በሚለው ሰበብ ኮንስትራክሽኖች ይበዛሉ፣ ለዛ ኢንጂነር ይፈለጋል። ኢንጂነር ሆነ ገንዘብ ታገኛለህ ምናምን ማለት ነው። ኢንጂነሪንግ ተማር ተብዬ ስለነበር ነው። ያ ተማር ከቻልክ ተማር። ከዚህ በኋላ ወደ ላይ ነው እንጂ ወደ ጎን ጥሩ ነው። እንደውም ጥሩ ሀሳብ ማለት ትምህርታውን ዲግሪ ይዟል፣ ወደ ጎን ነው የሚሻለው ወደ ላይ ወደ ሁለቱም በአንድ ዘርፍ ላይ ኤክሰል ማድረግ የሚፈልግ ሰው ወደ ላይ ይውጣ። እዛ የራሱን ዘርፍ ለምሳሌ አንድ ሰው የመጀመሪያ ስራው ያጠናው ፋርማሲ ሆነ። ፋርማሲ ዲግሪውን ያዘ። ከዛ በአንድ ስፔሲፊክ የመድኃኒት ዘርፍ ላይ ደግሞ ስፔሻላይዝ አድርገው ማስተርሱን ያዘ። ከዛ ዶክትሬቱንም ሊይዝበት ይችላል በዛው ዘርፍ። የሆነ ሰዓት ላይ መድኃኒት ለሆነ በሽታ ለሆነ ቫይረስ ለሆነ ወረርሽኝ ለሆነኛው የእንስሳ በሽታ ምናምን መድኃኒት እስከ ማግኘት ድረስ ሊደርስ ይችላል በዛ ዘርፍ ላይ። ይሄ አንደኛው ማለት ነው። እኛውን ዲስከስ እናደርግ ከግራጁዌሽን በኋላ ብቻ እንደዚህ ሲቀረው ምናምን ዲስከስ እያደረግን የተማርነው ትምህርት 4 ዓመት ወርዝ ያደርጋል ወይ ምናምን ብቻ እንደዚህ አይነት ዲስከሶች እያደረግን ከዛ ወደ ጎን ነው ወደ ላይ ነው መማር ያለብን አይነት እንትን ማለት ነው። ለምሳሌ ወደ ላይ ያው ሶሻል ፊልድን የተማርኩት አይደል፣ ሶሻል እንዲየቀያየርኩኝ ምናምን ብማር ይሻላል የሚል ውሳኔ ደረስን። 4 ዓመት ሙሉ ማኔጅመንት ምናምን በቃ ማስሎ ሀረርኪ ምናምን ስንት እንዳየናት ያቺን ትሪያንግል ምናምን በጣም ብዙ ጊዜ ነው የምታያት ምናምን። ከዛ እኛም ደግሞ ወጥቶ የመሞከር የጀማ እንቅስቃሴ የመሞከር ማጋጣሚ ስለነበረን ይቀልሃል ምናምን ለምንድን ነው የሚል ሀሳብ ነበረን እኛ። እኔ ምን አስባለሁ መሰለህ፣ የትኛውም አይነት ትምህርት ተማር እንደ ተማርክ በሚቀጥለው አመት ቀጥታ ወደ ሁለተኛው እርከን አትሻገር የሚል ሀሳብ አለኝ። ያንን የተማርከውን ትምህርት ውጣና ትንሽ ሞክረው፣ 1 አመትም ምናምንም ፕራክቲካሊ ማትስ ስትማሩ ድሮም ጀምሮ የአልጎሪዝም ማነው ስለ ሎጋሪዝም ተምረናል። አልጎሪዝም አልኩኝ፣ ስለ ሎጋሪዝም ተምረናል ሲባል ሰምተናል።
ሎጋሪዝም ይባላል። ሎጋሪዝም የቱ ጋር አፕላይ እንደሚደረግ ታውቃለህ? ስቲል አላውቅም። ተምረኸዋል? ለምንድን ነው ያላወቅኸው የቱ ጋር አፕላይ እንደሚደረግ? እሱ ፕራክቲስ ሲደረግ ስላላየህ ነው። የቱ ጋር ኢምፕሊመንት ይደረጋል፣ ምንድን ነው የፈጠረልን? ይሄ የምታደምጥበት ማይክ የሎጋሪዝም ውጤት መሆኑን ለመረዳት ፕራክቲካሊ ወደዛ መጠጋት መቻል አለብን ማለት። ስለዚህ ቲዎሪ እንማርና አሁን የተማርከው ነገር ፕራክቲስ ሲደረግ የቱ ጋር እጥረት አለ፣ የቱ ጋር ክፍተት አለ፣ የቱ ጋር እንትን አለ። ይሄ እኮ ቲዎሪ ነው የተማርከው ትላለህ። ቲዎሪ ታውቃለህ፣ ሎ አይደለም ወይም ፋክት አይደለም፣ ቲዎሪ ነው። በቃ ሰውየው አውጥቶ አውርዶ አካፍሎ አባዝቶ ምናምን እንዲህ ነው ሊሆን የሚችለው የሚል ያስቀምጣል። ያ ቲዎሪ ሊሰራ ይችላል ላይሰራ፣ በሚቀጥለው ዓመት ሌላ ቲዎሪሽያን ይመጣና ያን ቲዎሪ ይሰርዘውና ለምንድን ነው በቃ ኤክሳይድ እያደረገ ስለሚመጣ ማለት። ስለዚህ በዘርፉ ማደግ እንደዚህ ነው። ከዛ ደግሞ ሳይመልቴኒየስሊ እንደምትውልበት እንደምትሄድበት ነገር ነው። እኔ ፐርሰናሊ አካዳሚሻን አይደለሁም ወይም በትምህርት ዓለሙ አይደለም፣ በቃ በስራ ዓለም ያለው። ለስራ ዓለም የሚጠቅመኝ ግን ሆሪዞንታሊ ማሳደግ ነው የምፈልገው። ኢንጂነሪንግ ከተማርኩ በኋላ ቀጥዬ ማኔጅመንት፣ ምክንያቱም እሱን ማኔጅ ማድረግ እንድችል ማለት ነው። ቀጥዬ ሎው፣ ምክንያቱም ከዘርፉ ጋር ምናምን በዲፕሎማም በሰርቲፊኬትም ዘርፍ እንደዚህ እያደረግኩኝ አፋቄን ባሰፋ ፕራክቲካሊ ለስራ ስለሚጠቅመኝ ማለት ነው። ፎር ዘ ሴክ ኦፍ ተባሂ ወይም እኔ እኮ ተምሬያለሁ እንትንም አለኝ ለማለት ያክል አይደለም። አንዳንድ ሰዎች አሉ እዚህ ፐብሊክ ሄልዝ ተምረው ማስተርስ አላቸው፣ ከዛ በማኔጅመንት ደግሞ ዲግሪ አላቸው፣ ከዛ በሆነ ከሱ በጣም በራቀ ደግሞ የሆነ ነገር አላቸው፣ ከዛ በዲን የሆነ ነገር አላቸው ምናምን እንደዚህ አይነት ሰዎች አሉ። ከዛ በማን ነው የሚሰሩት ሲባል እነዚህን ሁሉ ፎር ዘ ሴክ ኦፍ መማር ተማሯቸው እንጂ እየሰሩ ያሉት ሱቅ ከፍተው ነው። ይጠቅማቸዋል። አኩሙሌትድ ኖሌጅ በየደረጃው ሶልቭ ለማድረግ ከሰዎች ጋር ሙናቀሻ ሲያደርጉ ሲወያዩ ሲጨዋወቱ ምናምን ሀሳብ ለመስጠት እንትን አያደርጉም። ግን ይሄን ሁሉ ነገር ተምረው በቃ ኳስ ተጫዋች አይነት ነገር ሊሆኑ የሚችሉበት ሰዎች አሉ። ግን ይኸውልህ እኛ አይደለንም ጀጅ የምናደርገው፣ ሰው ያለበት ሰው ነው ጋይድ መደረግ ነው ያለበት እንጂ ሰው ጀጅ መደረግ እንዲህ ነው እንደዚያ ነው ብለህ የምትሰጠው ነገር አለ ብዬ አላስብም። ስለ ብዙ ጊዜ እንደምሳሌ ይነሳል ሚስተር ቢን ወደ ሚዲያው ወደ አክቲንጉ ከመምጣቱ በፊት ወይም ኮሜዲያን ሆኖ ከመምጣቱ በፊት የኤሌክትሪካል ኢንጂነሪንግ የፒኤችዲ ተማሪ ነው። ግን ኡስታዝ አቡበከር አህመድ ባለፈው በምንድነው በእንትን ሊያልፍለት በዝንጅብል ሊያልፍለት በነጭ ሽንኩርት ሊያልፍለት በዝንጅብል ይለፋል እንዳለው አይነት ሰው ማለት ነው። እሱ ህይወቱንም የቀየረለት ዓለምም ያወቀው ሌጋሲውንም ተክሎ ያለፈው በአርቲስትነቱ ነው፣ ኖት በኤሌክትሪካል ኢንጂነር። ግን የወጣትነት እድሜ ዘመኑን ደግሞ የጨረሰው ኤሌክትሪካል ኢንጂነሪንግ በማጥናት ነው። እንደዛ ማለት ነው። ስለዚህ የትኛው አንዱ ለአንዱ አይጠቅምም ደግሞ ማለት አትችልም። አንተ የምትደግፈው የእግር ኳስ ክለብ ማን ነው? አርሰናል። ኦፍ ኮርስ ለረጅም ጊዜ አርሰናልን በማሰልጠን የሚታወቁት አርሰን ቬንገር ናቸው አይደል? አርሰን ቬንገር አካዳሚክ ባክግራውንዳቸው ምንድነው? እግር ኳስ አሰልጣኝነት እኮ አይደለም፣ ኢኮኖሚስት ናቸው። ኢኮኖሚስት መሆናቸው ግን ለዚህኛው ለእግር ኳስ ክለብን በሚያስተዳድሩበት ሰዓት ጠቅሟቸዋል። ይወጣል ገንዘብ ባለማውጣት ለዘመናት እንግዲህ እነሱ ክለብ ውጤታማ ነው ከተባለም ኢኮኖሚስት እሱ ያርሰናል ድጋሚ ነው። እናንተ ይሄንን ለምን አነሳሁት? እንዲህ ስቲክ የምታደርግበት ነገር ብዙ አይደለም። እዚህም እዛ መርገጥም ደግሞ ልክ አይደለም። ለዛ ነው ሰው ሙረቢ የሚፈልገው፣ ኢርሻድ የሚያደርግለት ሰው የሚፈልገው፣ ጋይድ የሚያደርግ ሰው የሚፈልገው። አሽዋይ በራሴ በምናምን የሚባል ነገር የለም። አንተ ነህ። አልመርኡ ቀሊሉን ቢነፍሲሂ ከሲሩን ቢኢኽዋኒሂ ነው የሚባለው። ሰው ብቻውን ነው። ወንድሞቹ ተሰብስበው በዙሪያው ያሉ ሰዎች ናቸው እንትን የሚያደርጉ። ስለዚህ በተቻለ መጠን ከታች በመንፈሳዊም በለው በአካዳሚ በለው በአጠቃላይ ህይወትህ ላይ እንትን የሚያደርግህ ሙረቢ ያስፈልጋል። ያ ሙረቢ አባትህ፣ እናትህ፣ ወንድምህ ሊሆን ይችላል፣ ጓደኛ ሊሆን ይችላል ሙረቢ፣ ወይም በዲስታንት የምታውቀው ኡስታዝህ ሊሆን ይችላል። ብቻ ኡስታዝም ቁርአን የሚያስቀራ ሰው ሁሉ ሙረቢ ነው ማለት አይደለም። ሙረቢ ማለት ተርቢያ፣ የህይወትህን አቅጣጫ የሚያስይዘው። እኔ ለምሳሌ ልንገራችሁ፣ የመጀመሪያ ዓመት ዩኒቨርሲቲ ተማሪ ሆኜ ከገባው ሰዓት ጀምሮ ምን አይነት ሰው መሆን እንዳለብኝ
ዲሳይድ ያደረኩት ሙረቢዬ በሰጠኝ አቅጣጫ መሰረት ነው እና በህይወት ዘመኔ ምንም ልረሳው የማልችለው ነገር ማለት አሁን ያለሁበት ዛሬ አንድ ሚዲያ በኃላፊነት እያስተዳደርኩ እገኛለሁ አይደል የሁለተኛ ዓመት ተማሪ ሆኜ ነው ይሄ አሳይመንት የተሰጠኝ ወይም ይሄ አሳይመንት ስለ እንዲህ አይነት ማንነቴን አጠናው ያንን ራዕይ ማለት አጠናው አየው እንደዚህ ነው አዎ ኦኬ ከላሚውን ተማረው ስራበት ምናምን ግን ዴስቲኒህ ደግሞ የሚዲያ ፐርሶናሊቲ ነው ይሄንን እንደዚህ አድርገው በጣም አስታውሳለሁ የሰጠኝ ምሳሌ ራሱ እኛ መጀመሪያ ዓመት ካምፓስ ስንገባ ነው ኡስታዝ በድር ሁሴን የመጀመሪያ ሲዲ እስላማዊ ወንድማማችነት የሚል እንትን ያደረገው የለቀቀው እና የዒድ ቀን የተማሪዎች በተቀር ከፍለ ሀገር የሚመጡ ምናምን ተማሪዎች አንድ አዳራሽ ላይ ተሰብስበው ነው ዒድ ፕሮግራም እንትን ሴሌብሬት የሚደረገው እና ለነሱ ለበዓል ሴሌብሬሽን ተብሎ የተዘጋጀ ፕሮግራም ላይ ነው እስላማዊ ወንድማማችነት ፕሮግራም ያቀረበው እሱ ተቀርጾ በነጃሺ እንትና አማካይነት ለህዝብ የተላለፈው ስለዚህ እሱ ነበር በድር ምንድነው ኢንጂነር ነው ግን የምን አይነት ሰው ነው የሚዲያ ፐርሶናሊቲ ሆኗል አሁን ያው ብዙ ሲዲዎችን አውጥተው ምናምን ስለዚህ እንደሱ መሆን ትችላለህ የሚል ምሳሌ ተሰጥቶኝ ነው በዛ ተቀርጾ ነው ከኡስታዝ በድር ጋር ደግሞ አንድ ካምፓስ ነው የተማርነው ቀድሞኝ ግራጁዌት ቢያደርግ ምናምን እሱ ኤሌክትሪካል ኢንጂነር ነው እኔ ሲቪል ኢንጂነሪንግ ነው ማጠናው ስለዚህ ምንድነው ሜንቶር ወይም እንደዚህ ጋር ሙርሺድ ሆኖ ላንተ የሚያገለግል ተርቢያ ላይ ነርቸር የሚያደርግህ ሰው መኖሩ ህይወትህን በጣም ነው ፋሲሊቴት የሚያደርገው ያ ያህል ይረዳሃል እንደዛ አይነት ሰው ማግኘትን የመሰለ ደግሞ ትልቅ መንገድ የሚያሳዩ ሰዎች ያስፈልጋሉ ወደ ዶርማ እንመለሳ ዩኒቨርሲቲ ላይፉ ላይ ከጀማ ህይወት ጋር ትምህርትና ጀማ ዛኩሙላ ያኔ 5 ኪሎ ላይ እሱ ብዙ ትዝታው በጣም ብዙ 5 ኪሎ ሌላ ሰርቶኝ ያለፈው ህይወቴን ደግሞ ሰርቶ ያለፈው 5 ኪሎ ዓለም ነው እና እንዳልኳችሁ እንደመታደል ሆኖ ያረፍኩበት ክፍል አሚሩ ያልፍበት የነበረው ክፍል ስለነበር በዛ የተነሳ በተወሰነ መልኩ በቅርብ ርቀት ከአሚሮቹ ጋር የመገናኘት እድል ስለገጠመኝ እንዴት ይመራል እንዴት ጀማዓን አስተባብሮ ሊድ ማድረግ ይቻላል የሚለው በቁም አይቼዋለሁ ለዚህ ምንድነው የምናደርግ የነበረው ያኔ እኔ አዲስ አበባ ነዋሪ በሆንም ዶርም የማግኘት እድል ነበረኝ እኛ ከገባን ከአንድ ዓመት በኋላ ነው የዶርም ለአዲስ አበባ ነዋሪ ዶርም አይሰጥም ከክፍለ ሀገር ለሚመጡት ብቻ ነው ስለዚህ አዲስ አበባ ከሆነ አካባቢያችሁ እንትን ይሰጣቸው ትራንስፖርት ይሰጣቸዋል በሱ ተመላለሱ ተብሎ ተደረገ ሰው እኔ 2 ዓመት ነው ዶርም ውስጥ የመቆየት እድል ያጋጠመኝ ማለት ነው ከ5 ዓመቱ 2 ዓመት ዶርም አሳለፍኩኝ 3ኛውን ዓመት አልፎ ካፌ ዶርም እዛው ግቢ ውስጥ ተጠቀም ስለነበር ካፌ ለመጠቀም በገባሁበት አንዳንዴ እዛው አድራለሁ ካልሆነ ቤቴ እየተመላለስኩ እማራለሁ 4ኛ እና 5ኛ ዓመትን ግን ኦሬዲ ከቤት ሆኜ ነው የተማርኩት እና የመጀመሪያ ዓመት ላይ ዶርም ላይ ስንማር በጣም ደስ ይላል ኮሪደር ላይ ነው ልክ ከፊት ለፊታችን ይሄኛው ሙስሊሞች ብቻ ያሉበት ዶርም ነው በዚህኛው ሙስሊሞች ብቻ ያሉበት ዶርም ነው ለዚህ በመደዳ ምንጣፋችንን አውጥተን በየዶርሙ እየተዞረ ፈጅር ይቀሰቀሳል ያንኳኳል ተነሱ ይባላል ውዱእ ተደርጎ እዛው ይሰገዛል እዛው ዳዕዋ ይደረግና ከዛ በኋላ ይቀራል የሚተኛው ይተኛል ለትምህርት ይዘጋጃል ስፖርት ይወጣል እንደዚህ ነው የነበረው ማለት ነው ከዛ በየሳምንቱ ኸሚስ ደግሞ ዶርሞች ቪዚት ይደረጋሉ በተለይ ሙስሊም ብቻ ያሉበት ዶርሞች ቪዚት ይደረጋሉ አንድ ዶርም ሙሉ ሙስሊም ሊኖር አሉ እንደዛ ከፕሮክተሮች ጋር በመነጋገር ፈቃደኛ የሆኑ ሰዎችን ስዊች በማድረግ የኔ ዶርም ለምሳሌ ካንተ ጋር ካልሆነ እከሌ የሚባል ሰው ካለ እዛ እከሌን ቀይረኝ ትለዋለህ ይቀየራል እንደዛ ተደርጎ ሙሉ ሙስሊሞች ይሆናሉ ሶ የጀማዓ ዶርሞች አሚሮቹ ቱር እያደረጉ ይዘይራሉ ስለዚህ አሚሮቹ እንዞራለን ወይም ይዞራሉ ያንንም እኛም ከኛም በኋላ ስትዞር ምንድነው ያልተነጠፉ አልጋዎች የቆሸሹ ካልሲዎች ምናምን እንትን ይደረጋሉ ሙዓተባ አለ ማለት ነው ዶርም ከሌ እንትና በንጽህና ኤፍ አግኝቷል ሲ አግኝቷል ይባላል ያ ተማሪዎቹን በጣም ንቁ እንዲሆኑ ያደርጋቸዋል 512 ደግሞ እንደ ላይብረሪም እንደ እንትንም ያገለግላል 512 ዶርም ዋናው ምክትል አሚሩ ነው ደግሞ እዛ ያለው መጽሐፍት ነው ደግሞ እዛ የሚደረደረው በቃ
የውጭ ሀገር መጽሐፍት በጣም ብዙ በብዛት በተለይ ከዚህ ከአፍሪካ ሙስሊም ኤጀንሲ የነበሩ መጽሐፍት የና ሀሩን ያህያ መጽሐፍት እና የኮምፓራቲቭ መጽሐፍት እንግሊዝኛ ሪሰርቾች እና ምናምን ብቻ በብዛት እዛ ተደርድሮ ይገኛል። ማንበብ የሚፈልግ ሰው ሄዶ መታወቂያ አስይዞ ወይም የሆነ እንትን አስይዞ ወስዶ አንብቦ ይመልሳል። በብዛት ደግሞ ኮፒ ሃርድ ኮፒያቸው የሌለ ፎቶኮፒ ይደረጉና ተጠርዘው ይቀመጣሉ። እነሱም ልክ እንደዛው ይሰራል ማለት ነው። ከዛ ደግሞ ቱቶሪያል ይሰጣል። የአራተኛ ዓመት አምስተኛ ዓመት ተማሪዎች ለመጀመሪያ ዓመት ተማሪዎች ማታ ማታ ይደረጉና ተጠርዘው ይቀመጣሉ። እነሱም ልክ እንደዛው ይሰራል ማለት ነው። ከዛ ደግሞ ቱቶሪያል ይሰጣል። የአራተኛ ዓመት አምስተኛ ዓመት ተማሪዎች ለመጀመሪያ ዓመት ተማሪዎች ማታ ማታ ፍሪ የሆኑ ክላሶች ጋር እየገቡ ቱቶሪያል ይሰጣሉ። እኔ በጣም ማረሳቸው ሰዎች አሉ። አንድ አህመድ የሚባል በክራንች የሚጠቀም ወንድም ነበርና ኤሌክትሪካል ኢንጂነሪንግ ነው እሱ የሚሰጠን ስልጠና የድሮይንግ ስልጠና ድሮይንግ ነበርና ድሮይንግ ስልጠና ነበር የሚሰጠንና እንዴት አባቱ ያምር ነበር። አሁን ከሀገር ውጭ ነው ያለው እሱ በጣም ደስ የሚል እንትን ነበርና ድሮይንግ ኤ ፕላስ ነው ያመጣሁት በዛ እሱ በሰጠኝ ቱቶሪያል ተነስቼ ማለት ነው። በቃ ጀወርቅ ነው ሲጽፍ ሲያሰምር ምን ሲያደርግ በጣም ደስ ይል ነበር። ኤሌክትሪካል ኢንጂነሪንግ ተማሪ ነበር። እንደውም ለድሮይንግ በጣም የተገሩት ሜካኒካል ተማሪዎች ናቸው። ምክንያቱም ማሽኖችን በድሮ ስለሚያደርጉ በዛ እንትን እኛ ኤሌክትሪካል ተማሪ ሆኖ ግን በጣም ጎበዝ ነበር። ሲቪል የፊዚክስ ደግሞ ስልጠናዎችን ወይም ቱቶሪያል ይሰጠን የነበረው አህመድ ሰዒድ የሚባል ዲኖ የሱ ደግሞ ሪፈረንስ ነው። እሱ ራሱ ሪፈረንስ የነበረ ሰው ነው። ደብተሩ አንደኛ ዓመት ጀምሮ የተማረበት ደብተር አይጥልም። በጣም እጅ ጽሁፉ ከኮምፒውተር የተሻለ ነው፣ ያምራል እና ደግሞ ምንም ሚስ አያደርግም ሲጽፍ። ስለዚህ ኮፒ እየተደረገ ይቀመጣል። በቃ እያንዳንዱ ሰው ኮፒ እያደረገ ይወስዳል። ኮፒ ያው እጁ ሙስሊሞች ሙስሊም ያልሆኑትን ይጠቀሙ። ስለዚህ በሃይማኖት የሙስሊም ጀማ አለ፣ የግቢ ጉባኤ አለ እና የፌሎሺፕ የፕሮቴስታንት ስብስብ አለ። ሁሉም የሱን ነው ሪፈረንስ የሚጠቀሙ። የአህመድ ሰዒድ ዲኖ በጣም ነው ኩል የሆነ ልጅ ነው። የልጅ ኮፒ እየተደረገ የሱ ነው። የ3 ዓመት በሱ ነው የተማርነው። ሲቪል ኢንጂነሪንግ ነው። ዳይናሚክስም ስታቲክስም ሳብጀክቶች ማትስም የሱ መጽሐፍ ነው። በቃ ጥያቄ ሁሉም ትውልድ በመጣ ቁጥር የሱን ኮፒ እየተደረገ የሚሰጠው እና እሱ ነበር ቱቶሪያል የሚሰጠን። ከዛ ሌሎችንም ሳብጀክቶች ከባባሮቹን እንደዚህ ይሰጡናል። ስለዚህ ቱቶሪያል ይሰጣል። ከዛ ደግሞ ዳዕዋ አለ። መስገጃ ቦታ ያኔ በነፃነት ነበር የነበረው። የኛ ግቢ 5 ኪሎ መማሪያ ግቢው በስተቀኝ በኩል አለ፣ በስተግራ በኩል ማደሪያ ግቢው አለ። ከማደሪያ ግቢው አንድ በመሀል የሆነ ግቢ ገብቶ ቀጥሎ ደግሞ የፋርማሲ መማሪያ ግቢ አለ። ስለዚህ እነዚህ 3ቱ ናቸው። ቴክኖ ፋርማ ነው። ጀማው ራሱ ቲፒጄ ነው የሚባለው። ቴክኖ ፋርማ ጀማ ነው እና የቴክኖ ፋርማሲ ትንሽ ወረደ ስትል 4 ኪሎ አለ፣ ከፍ ስትል 6 ኪሎ እና የኤፍቢኢ ግቢ አለ ማለት ነው። ስለዚህ ምን ይደረጋል? እዛ መስገጃ እዛ ፋርማሲ ግቢ ውስጥ ምድር ላይ ደግሞ የቲያትሪካል አርት መማሪያ መሰልጠኛ አዳራሽ ነገር አለ። ቲያትሪካል አርት በሳምንት 1 ጊዜ 2 ጊዜ መጥተው ስለሚሰሩበት የተቀረው ጊዜ ክፍት ነው። ያንን ቦታ ለመስገጃ ቦታ ተሰጥቶናል። እዛው ዱዓ እናደርጋለን፣ አንጥፈን እንሰግዳለን፣ በመጋረጃ ከፍለን ዳዕዋ እዛው እናደምጣለን። ቂራአት ካለ ቂራአት እናደርጋለን። እንደዚህ ነበር እንትን የሚደረገው። ይሄ ግን ከናንተ በፊት ያሉት የገነቡት የሰሩት ነው። ስለዚህ እሱን ማስቀጠል ነበር የኛ ስራ። ያንን ማስቀጠል ነበር፣ አስቀጠል ነው። እኛ ልንወጣ ስንል ትንሽ ቻሌንጅ ነበረ። እንደተባለው የአዲስ አበባ ልጅ ዶርም መግባት አይችልም የሚል ነገር መጣ። ስለዚህ የዶርም እና የውጭ የሚባል ተለየ ማለት ነው። ዶርም ነህ ውጭ ነህ ሆነ። የመጀመሪያው ጀማው በዛ ተለየ። ከዛ የሚመጡት ባቾች ደግሞ በጣም ቫራይቲ ብዙ፣ እኛ ስንገባ የነበረው ቁጥርና በኋላ ላይ የመጡት ተማሪዎች ቁጥር በጣም ብዙ ሆነ። የሆነኛው ባች እንደውም ቻይና ባች ይባላል በእኛ እንትን። የቻይና ህዝብ ቁጥር በጣም ብዙ አይደለ? ኦኬ አሬኮ ምንድነው ሲብራራ እንደዛ ነው። ቻይና ህዝብ ቁጥር በጣም ብዙ፣ በቃ እንደ ቻይኖቹ መጥተው ተደፉብን አይነት ነገር በጣም ብዙ ነው። ኮንትሮል ማድረግ ከበደን። እኛ 3ኛ ዓመት ተማሪ እያለን ወይ 2ኛ ዓመት ተማሪ እያለን 3ኛ ዓመት ተማሪ እያለን ቻይና ባች ወይም ሱናሚ ባች ይባል ነበር። በቃ እንደ ጎርፍ ነው ግር ብሎ የመጡት በየእንትኑ። ስለዚህ የ5 ኪሎ ዶርም ስለማይበቃ የተወሰነ ተማሪ
4 ኪሎ ተመደበ ለዶርም ብቻ የተወሰኑ 6 ኪሎ። ስለዚህ ጀማዓው ተበታተነ ማለት ነው። እንደ ልብ ሰብስበን እንትን ማለት ልክ እዚህ ክላሱን እንደጨረሰ 5 ኪሎ ሮጦ ወደ ዶርሙ ይሄዳል። ወደ 6 ኪሎ አታገኘውም እዚህ ፊዚካሊ ወይ 4 ኪሎ ይሄዳል። ስለዚህ እሱን ለማግኘት 4 ኪሎ ትሄዳለህ፣ እሱን ለማግኘት 6 ኪሎ ትሄዳለህ። በዛ እንትን ማድረግ አልተቻለም ነበር። በኋላ እሱን እያሳደግነው መተን በጣም የሚገርም ላይ በነበርኩበት እንግዲህ 5 ዓመት ውስጥ የሚያስቋምጠን የነበረው የነ ኡስታዝ በድር የጀማ እንትን ነበረ። እነሱ ነው የነሱ ባቾች የሰሩት የነሱ ሌጋሲ ያስቀጠሉት ልጆች በጣም አሁንም ማድረግ እፈልጋለሁ። እነ ወንድም ጃዕፈር፣ መህዲ፣ መሐመድ ዘይን፣ መሐመድ ዑመር ብዙ ወንድሞች ነበሩ። አህመድ ፕሪው የሚባለው ፕሪ ኢንጂነሪንግ እንደገባ ሰው አህመዶች በጣም ብዙ ስለነበሩ ያኔ አህመድ ፕሪው አህመድ ሲኒየር ምናምን የሚባል ነበርና እኛም ጋር አህመድ ፕሪው የሚባል ነበር ሰው። በዚህ እንደዛ ዶርም ስንጠቀም ደስ የሚል ቫይብ ነበር። ሙስሊምና ሙስሊም ያልሆኑ ሰዎች የዶርማቸው የተለየ ነው። አብራር የሚባል በጣም ሀምብል የሆነ ኻዲም ነበር። እዛ ምግብ ሐላል የሚያደርገው እሱ ነበር። የሙስሊሞችም እስላንትሮች የሚሰራበት በጣም ደስ የሚል ድባብ ነበር። 5 ኪሎ ላይ ሁሉም እንደየፈኑ ያግዝ ነበር በጣም። ምናልባት ግን አሁን ይሄ ከሁለት ነገሮች ማንሳት ፈልግ። የመጀመሪያው እንትን መበታተኑ ሊሆን ይችላል። እንትን ጀማ ለመመስረት እንትን ያላችሁ ማለት ጀማ ማለት የህብረት ማለት ነው ያደረጋችሁ ወይስ ከምን መነሻ ነው ህብረት መስረታችሁ እንደነበረም ሰምተናል። ያ ከዛ በፊት አንድ ኢኒሼቲቭ ነበር። ይሄ መበታተኑ በኋላ ላይ የመጣ ነው። ግን ከዛ በፊት እኛም እንትን ከማድረጋችን በፊት ዩኒቨርሲቲዎች ኔትወርክ ነበራቸው። ኦኬ ከናንተ በፊት የነበረ ነው? ከኛም በፊት ነበረ፣ ግን ተጠናክሮ የቀጠለው በእኛ ጊዜ ነው። እኔ ያሰብኩት እናንተ መስራቾች ምናምን ነበር መሰለኝ። እኛ በቃ ኤስታብሊሽ ነው ያደረግነው። ለምሳሌ 2 አይነት አደረጃጀቶች ነበሩ በሰዓቱ። አንደኛው የሬክ የሚባል አለ፣ ኦሪጂናል ኤክዚኪዩቲቭ ኮሚቴ የሚባል አለ። የአዲስ አበባና አዲስ አበባ ላይ የሚገኙ ዩኒቨርሲቲዎችን ብቻ የሚመለከት ነው የሚሆነው። ሁለተኛው ሴንትራል ነው። የአዲስ አበባው እንደ አንድ ይሰበሰባል። ስለ የኦሮሚያው እንደ አንድ ይሰበሰባል። የትግራይ እንደዚህ። ይሄ ማለት ኦሮሚያ ላይም የኦሮሚያ ሬክ ነበር ማለት እንደዛ እንደማለት ነው። ብዙዎቹ በተናጠል ቢሆንም የተለያየ ቦታ ነው። አሁን ጅማ ሆነ ሀረማያ ሩቅ ናቸው፣ ብዙ ናቸው። ሁለቱም ኦሮሚያ ላይ የሚገኙ ቢሆንም ግን ምንድነው የሚሆነው? በቃ ብቻ ከየቦታው ይመጣሉ። ደስ የሚል መናበብ ነበረ። አንዱ ከአንዱ ተባዱል ኺብራት ይወስዳል፣ ልምድ ይወስዳል። በመብት ጉዳዮች ላይ አብሮ ይነሳል። በማስታወሰው የሂጃብ ክልከላዎች ላይ፣ የሰላት ክልከላዎች ላይ ምናምን በጋራ ሌላ ዩኒቨርሲቲ ላይ ሌላ ዩኒቨርሲቲዎች ላይ አሁን ባህር ዳር ላይ ሲከለከል እዚህ የሆነኛው ላይ ሂጃብ ሲቀማ እዚህ አሁን እንደዚህ አሁን እንትን ተብሎ አይደለም። ሁሉም ህጋዊ አካሄዱን ደብዳቤ እናስገባለን እንትን ይደረጋል። ከዚህ አዲስ አበባ ዩኒቨርሲቲ ጀማ ለእንትኑ ባህር ዳር ላይ የተደረገው እዚህ ይጠይቃል። ጀማ ስብስቡ በቃ ይጠይቃል ማለት ነው። እንደውም የሆነ ሰዓት ላይ 2 ጊዜ ሰላማዊ ሰልፍ አድርገናል። ሂጃብን በተመለከተ አንደኛው ሰላት ነው። ሰላት በመስጂዶች ላይ በዩኒቨርሲቲዎች ላይ ተከለከለ። የመጀመሪያው እዚህ 5 ኪሎ 6 ኪሎ ምናምን በቃ ግቢ ውስጥ መስገድ አትችሉም ተባለ። የት እንስገድሽ? ድንገት እየሰገዳችሁ አቁሙ ተባላችሁ። ከሰፈራችን በአካባቢው ላይ የለም። ለምሳሌ የ6 ኪሎ ግቢ ኢሚዲየትሊ ከግቢው አጥር ጋር የተያያዘ እንትን አለ፣ ቸርች አለ። ክርስቲያኑ እንዲህ በቃ ከግቢው አጥር ጋር ነው። መግቢያም አንዳንዴ ከዩኒቨርሲቲ ተገብቶ በዚህ ይገባል። ወደ ዩኒቨርሲቲው እና ወደ ቸርች ወደ ቤተክርስቲያን የሚያስገባው መንገድ አንድ በር አለው። ስለዚህ እሱ በዚህ ይገባል፣ እነሱ እንደዚህ አለ። ሳይመልቴኒየስሊ የፕሮቴስታንትም በተመሳሳይ መልኩ 2 3 4 እንደዚህ ግቢውን የከበበ አለ። እኛ የት ሄደን መስገድ ሊሆን አይችልም። አንድ መስጂድ ነበረ 4 ኪሎ እንትን የነበረ ይነሳ ተባለ፣ ተነሳ። በስንት መከራና ትግል ደግሞ በብዙ ጩኸት አሁን አፍንጮ በር ጋር ያለው የአቅሳ መስጂድ ተሰጠ። እሱ እስኪገነባ ድረስ ደግሞ የት እንሰግዳለን? ዶርማችን ውስጥ የምንሰግደውን እኮ ሰላት ነው። እና አንድ ሰው ሰብሰብ ብሎ ስፖርት ቢሰራ ይፈቀድለታል እዛ ግቢ ውስጥ። ለምሳሌ የሆነ እንትን ሰብሰብ ብሎ ሜዳው ላይ ቁጭ ብድግ፣ ጎንበስ ቀና፣ መሬት ላይ ፑሻፕ ምናምን የሚሉ ስፖርቶችን ቢሰራ አፕሪሼት ይደረጋል፣ ተቀርጾ እንደውም እንትን ይደረጋል። ዘሴም አክቲቪቲ ሙስሊሞች ሲያደርጉት ግን ክልክል ነው፣ ሃይማኖት ነው ተብሎ ይባላል። ሰው ሃይማኖተኛ በሆነ ቁጥር ሀምብል ይሆናል እንጂ
እንትን አይሆንም። እንደውም በተቃራኒ እኔ ይሄ የማይገቡኝ እንትኖች አሉ። ምን አይነት ማይንድ ሴት እንደሆነ አይገባኝም። የኔ ስለሆነ አይደለም። የሌላም እምነት ሃይማኖቱን ክፍል ውስጥ አይደለም ፕራክቲስ ያደረገው መማር ትምህርት ቤት ውስጥ አይደለም ማለት ትምህርት ቤት ማለት ክላስ ውስጥ አይደለም ይሄን እያደረገ ያለው ጀስት ሌላ ቦታ ነው። ዶርም ውስጥ አይቻልም። ኮሪደር ላይ አይቻልም። በምንድን ነው የሚያውቀው ነው በቃ ኮሪደር ላይ ተሰብስቦ መዝፈን ይቻላል። ተሰብስቦ መስገድ አይቻልም። ወደ ተረብሻላችሁ ምናምን ተብሎ መጥቶ ይቆጣሃል። አትረብሹ ምናምን ይልሃል እንጂ ስትሰግድ ካየ ይከለክልሃል። ተሰብስበ ብትጨፍር ግን የሆነ ያሸነፈ እግር ኳስ ቡድን ካለ ምናምን ምንም ችግር የለም። እና ልብስ ምናምን ይታጠባል። መስገድ ግን አትችልም። እዛው በቃ ኮሪደር ላይ ወይ የሆነ ሽንት ቤቱ ላይ ወይ የሆነ እንትን ላይ ምናምን ይደረጋል። ዶርም ላይ እንደዚህ እና ይከለክልሃል ማለት ነው። ይህ ከጥላቻ እናንተን ካልሆነ በስተቀር ምንም ሊሆን አይችልም ብዬ አምናለሁ። አሁንም ያ ነገር መቀረፍ እንዳለበት አስባለሁ። ብቻ እንደዚህ አይነት ስብስቦች ነበሩ። ያኔ የሰላት በተከለከለ ጊዜ አስታውሳለሁ። ሰላማዊ ሰልፍ ተደርጎ በሰዓቱ የነበረው መጅሊስ መጥቶ ልደት አዳራሽ ላይ ሰብስቦ አናግሮን መፍትሄ እንፈልጋለን ብሎ ነው የበተነን። ሁለተኛው ሰላማዊ ሰልፍ ደግሞ ከበኒ መስጂድ ተነስቶ እስከ 4 ኪሎ ትምህርት ሚኒስቴር ድረስ የሄደ የሂጃብ ክልከላን አስመልክቶ የተዘጋጀ ሰላማዊ ሰልፍ ነበር። አስታውሳለሁ ከአመራሮቹ ጋር ሆነን እንትን ስናደርግ ትንሽም ቀምሰን ከዛ ደግሞ በማነሳሳትና ምናምን ተብሎ ተቀርጸን ዶክመንተሪ ተሰርቶብን ምናምን። ኦኬ ይሄ 2000 ስንት ማለት ነው? 3ኛ ዓመት ተማሪ ያለው ማለት 2002 አካባቢ። ኦኬ 2001 ያ 2001 ሆኖ አስታውሳለሁ። በቃ ልክ ጂንአድ በፊት ጂንአድ የነበረበት አሁን እንኳን ፈርሷል። እዛ ግቢ አስገብተው ነው በፍልጥ በደንብ አድርገው ለካፌ ተፈልጦ የተቀመጠ ሜትር ኩብ እንጨት ሊቀጣጠል እሱ ነው በዱላ እንትን ሲላቸው ቀመስ በመሳሪያ ምናምን አድርገው በትነው እንትን ያደረጉን ማለት ነው። ማለት ይሄ ህብረታችን ብዙ ነገር እንትን ተብሏል። ይህንን ህብረት ምን በተነው? 3 ነገር በትኖታል። አንደኛውና የመጀመሪያው አሁን ያላችሁት የዶርሞች መበታተን፣ በጋራ መስገድ መከልከል፣ የካፌ ምናምን መለያየት፣ እንደዚህ አይነት ነገሮች እና እንዳልኩ የሚመጣው ተማሪ ብዛት ኮንትሮል ለማድረግ ማድረግ በቃ ትንሽ አስቸገረ። ከመጀመሪያው እንዲበተን ቅስ እያለ እንዲወጣ ያደረገው ነገር። ሁለተኛው በተያር ወይም በጀማዓ መከፋፈል። ሁሉም የራሱን ጀማዓ መካደም ነው የሚፈልገው። አንድ ከየትም ይምጣ ከየትም ሙስሊም ነው ብሎ አይደለም የሚቀድመው። የሆነ የእምነት የአቂዳ ወይም የሆነ መንሃጅ ሪሌሽን ይፈጥርና ያ ጀማዓ ለብቻው የሆነ ቦታ ፕሮግራም ይሰራል። የሆነኛው እኔ አመራር የምቀበለው ከእንትና ስለሆነ የእናንተን አመራር አልቀበልም ብሎ ሪጀክት ያደርጋል። እሱ የራሱን ሪቹዋልስ እዛ ቦታ ላይ ማከናወን ይፈልጋል። አንተ የምትሰጠው ዳዕዋ ሰብሰብ ብለን አንድ የጋራ ዳዕዋ አለን ብላምን ስትል ይገነጥ 2-3 ጀማዓ ተገንጥሎ ይወጣል። ከዛ መጠቋቆም ከሌንትና ነው እንትና ከሌናቸው አይነት የሚል ነገር መጣና ከዛ ይሄንን የሚፈሩ ሰዎች መጡ ማለት ነው። እነሱ መቅረት አለመምጣት፣ ሲጠሩ እምቢ ማለት። ከዛ የሆነ ሰዓት ላይ ደግሞ ጭራሽ ሽኩቻ የአመራር ቦታውን ለመያዝ ስልጣኑን ለመያዝ እኔ ነኝ እንትን አሚር መሆነው እኔ ነኝ እንትን ማድረገው የሚል። ስለዚህ ይሄ ሌላ ትርምስ እንደገና ፈጠረ ማለት ነው። ሁለተኛው የለየን ነገር የበተነ ነገር ይሄ ነው። ሶስተኛ እንዳልኩ ግር ብለን ስንገባ የተወሰነው ትላንትናችን ቢያንስ ጥሩ ነበር። እንዳልኩ በጀማዓ ነው የመጣኸው፣ በተርቢያ ነው የመጣኸው፣ በሆነ መልኩ ትሪት የምትደረግበት ነገር ነበር ምናምን። ያ ነገር ብዙ ነገር አስተካክሎ ነበር የሚሰጥ እና ከዩኒቨርሲቲ የወጡትም ልጆች አሁን እንደነገርኩ ነው። በቃ ለአስተዋጽኦአቸው በጣም ጎላ ብሎ የሚታዩ እና ኡስታዝ አህመድ ድንጀበል ናቸው። እዚህ በ4 ኪሎ ብትሄድ እዚህ 5 ኪሎ ብትመጣ እና ኡስታዝ በድሩ ሁሴን ናቸው ምናምን። ሌሎች ትልልቆችም 6 ኪሎ ስትሄድ ዶክተር እድሪስ ናቸው። እነዚህ ማለት አሁንም አሻራቸው ያልቀነሰ ሰዎች ናቸው። ዛሬም ያንም ትልቅ አሻራ ነበራቸው፣ አሁንም ትልቅ አሻራ ያላቸው ሰዎች። ስለዚህ የነዚህ ሰዎች ርዝራዥ አልቀረም ነበር ማለት ነው። ከዛ በኋላ ግን በጎርፍ ሆኖ ሲመጣ በቃ
አሽዋኢ ሆነ። ከዛ ያው ሌላውም ነገር እየተከፈተ መጣ ማለት ነው። ግሎባላይዜሽኑም ኢንተርኔቱም ሶሻል ሚዲያውም ብቅ እያለ መጣ ምናምን ሰውን አቴንሽኑ የሚበትነው ነገር መጣ። እዛውኛው ሰፈር ውስጥ በቃ ከረምቡላ ቤት፣ ፑል ቤት፣ ይሄ ጫት ቤት ምናምን መከፈት ጀመረ። ወጣቱ ልክ ከክላስ እንደወጣ ኢሚዲየትሊ የምታገኘው ፑል ቤት ነው፣ ዲኤስቲቪ ቤት ነው፣ ፕሌይስቴሽን ቤት ነው፣ የሆነ ነገር ቤት ነው ምናምን እና አንተ ትግል ሆነ ማለት ነው እንጂ በእኛ ጊዜ በጣም የማስታውሰው ሎክ የራሳችን መጽሔት ነበረ ተዝኪራ የምትል መጽሔት ልበላት ያው ጋዜጣ ነው፣ ሳምንታዊ ነው፣ ጁምዓ ነው፣ ማስታወሻ ነገር አለ። ከማን ኢንስፓየርድ ሆናችሁ ብትለኝ ከማን ነው መሐመድ ሰይድ ኤቢኤክስ እሱ ጎንደር ዩኒቨርሲቲ እያለ የሚያሳትማት ፓምፍሌት ነገር ነበረች በጣም ደስ የምትል በቃ የጎንደር ዩኒቨርሲቲ ጀማዓ የእንትኖች እያለ እሷን ይሰራታል እና ያቺን ስናያት በጣም ኢንስፓየርድ እንሆናለን። እኔ ራሴ ያስታውሳል በቃ ያቺን መጽሔት እናዘጋጃለን። ፋይናንስ ክፍል ነበረን ፈንድሬዝ የሚያደርግ ከየተማሪው እንትን ይሰበስባል። የስፖርት አሚር ነበረን፣ አካል ብቃት እንቅስቃሴ እኔ እዛ አሰራ ነበር። ጂምናስቲክስም ውሹ ሞክር ነበር። ቃሲም የሚባል አንድ ወንድም አለኝ፣ እሱም ውሹ ያሰራ ነበር። እግር ኳስ ክለብ ነበረን ብራዘርሁድ የሚባል ያ ብራዘርሁድ የዩኒቨርሲቲ የሙስሊም ስቱደንት እንትን ዋንጫ በልተናል። እኔ በረኛ ውድድር ይዘጋጅ ነበር። እግር ኳስ በረኛ ሆኜ አገልግያለሁ። ውሹነት ጋር ይገናኛል እየተወረወረ ያኛው ማጥቂም ብትሆን እንደዛ ነው። በጣም ያገለግል እንትን ዋንጫ መውሰዳችንን አስታውሳለሁ። የኡስታዝ ካሚል ሸምሱ ወንድም ጎበዝ ተጫዋች አለ እዛ 6 ኪሎ ያለ የነሱ ደግሞ አንደኛው እሱ ነበር። አንድ ጀማል የሚባል ልጅ ጀማሉዲን የሚባል ልጅ ገርሞት እሱ ገና እኛ 5 ዓመት ተማሪ ያለ ወይም 4 ዓመት ተማሪ ያለ ይመስለኛል የገባውና እዛ ዋንጫ ልክ አሸነፈን እግር ኳስ ተጫወታ አሸነፈ ጎል ስናገባ እኔ ሄጄ ተገለበጡ። ያኔ ታስታውሱ ከነበረ ነዋን ከውካኑ እና ጋሃዋ የሚባሉ የናይጄሪያ ተጫዋቾች አግብተው መገለበጡ ነበር። እንትን ነበር ወደፊት ነው ወደኋላ ነበር ከተገለበጡ ወደኋላ ባክሃንድ ነው እንጂ ያኔ ቫይራል ነበር ትሬንዲንግ ነበር እና ስገለበጥ እሱ በቃ ባለፈው የሆነ ቦታ ላይ ተገናኝተን እኔ ኡስታዝ የሆነ ሰው ትልቅ የሆነ ሰው ምናምን ሲገለበጥ ያየሁት አንተ ላይ ያለ ብሎ ሲነግረኝ ነበርና ዋንጫ መብላታችን በጣም አስታውሳለሁ። ኢንተር ካምፓስ ኮምፒቲሽኖች ነበሩ። እኛ የ5 ኪሎ ጀማዓ ሳውዝ ግቢ ይሄዳል። ለምሳሌ ወይ ወደ 4 ኪሎ ሄዶ ሳውዝ ግቢ ማለት አሁን የኤቢሲ የሆነበት የአርኪቴክቸር እና የአርባን ፕላኒንግ ዲፓርትመንት እዛ ሄዶ እነሱ ወደዚህኛው ይመጣሉ። መጨረሻ ላይ እንደውም በቃ ግቢ ውስጥ መስገድ ምናምን ሲከለከል አዋተን ቤት ተከራይተን በቃ ቂራአትም እዛው ጀመረን፣ አዳርም እዛው እንትን እያደረገን በቃ በኃይለኛ እንትን ውንብድና ስንፈጽም ነበር። ደስ የሚል ጀማዓ ነበር ክሬት ያደረግነው። እዚህ ውስጥ አንዳንድ ተማሪዎች አሉ እንዳልኳችሁ አይዘር ዋህሻቸውን ጭርታቸውን ለመቅረፍ የጀማዓ ስራው ላይ በጣም ኢንቮልቭ ያደርጉና ትምህርታቸውን ሸል የሚሉ፣ በተቃራኒው ደግሞ ጀማዓ ጋር ላለመቅረብ ኤክሰለንት ሆነው ምናምን ያልፋሉ። ግን እዚህ ጋር ምንም አያደርጉም እና መጨረሻ ሰዓት ላይ ሙስሊም መሆናቸውን የምናውቃቸው መጽሔት ይወጣ የለ አልሐምዱሊላህ የሚል በቃ እነሱ ነበሩት አመለጠን ምናምን ሙስሊም። እኔ ለረጅም ጊዜ ስሜ እዮብ ነበር እዛ ትምህርት ቤት ያው ከታች ጀምሮ የመጣ እንትን ነበር አዩብ የሚለውና አዩብ በሆነም እዮብ ነው በዛ ነው የሚታወቅ የነበረው። እና እንደዛ ሆኜ ብዙ ሰዎች መምህራኑ ሙስሊም መሆኔን ኖቲስ የሚያደርጉት ባለባበስ እንጂ እንትን አያደርጉም። ካለባበስ ጋር ከዳዋ ጋር ምናምን በተያያዘ እንዲህ ቃል በቃል ነው በቃ ውርድ ነበር የሚሆንብን የተባልኩት። አንድ ቀን አዛሪ መስሎኝ ይመጣ ይችላል ቀጣይ ሽርጥ ለብሶ ከፍ አድርጎት እስከ ባውቁ ጫፍ ድረስ የባቱ ጫፍ ድረስ አድርጎት ሊመጣ ይችላል ምናምን። ለምን ነበር እንደዛ የምታደርገው? እንካ ሁሉንም አይነት እስላማዊ አለባበሶች ይሞክር ነበር። እና ከዛ በተጨማሪ ደግሞ ሌላ አያይዤ ማለት ነው የሰማው እንትን ዳዕዋ ሲባል አዩብ ነው ሲባል ተማሪው ስብስብ ብሎ ይመጣ ነበር አሉ። እና ያ ምን ፈጠረው ማለት ከምን የተነሳ ነው? ሚስተር አባክናል ማለት ነው። ያ ይገር ያላነሰት የመጀመሪያ አለባበስ ጋር በተያያዘ ሃይ ስኩል ላይ የተፈጠረው ብስጭት ንዴት ነው። እንዴት ሱሪ ማሳጠር ይከለክለኛል? ሻዕር ኢስላም እንዳላሳይ ስለከለከለኝ በቃ ካምፓስ ስገባ የመጀመሪያ ነገር ጁምዓ ቀን በየትኛውም አይነት ኮንዲሽን ከጀለቢያ ውጭ አለብስም ብዬ ለራሴ እንትን አደረኩ።
ስለዚህ ወንድሞቼም ኸይረኞች ስለነበሩ ዳዕዋ ላይ የሚንቀሳቀሱ ወንድሞች ስለነበሩ አይጠፋም ጀለቢያ ምናምን አይጠፋም። ስለዚህ የሱዳን ጀለቢያ በዚህኛው ሳምንት የሱዳን በሚቀጥለው የየመን አጠማጠም ለብሼ በሶስተኛው ጊዜ የሆነ የሞሮኮ ደግሞ እንትን ፈልግና እሱ አድርጋለሁ። በሶስተኛ በአራተኛው ጊዜ እንደዚህ ብቻ ፋሽኔብል አድርጌ ፕሮሞት ነበር ማድረገው። እኔም ለያለው ግን ካልቸራል ፕሮሞት አደርጋለሁ በቃ እና ሪኮግናይዝ እንድደረግ ፈልግ ነበር። ይሄንን ማድረገው ያ ትራውማ በቃ ስላለ ነው። ሊከለከለኝ አሉ ደግሞ ለምሳሌ እኛ በእኛ ባች የነበሩ ቀሳውስት ነበሩ የሚማሩ እዛ ኢንጂነሪንግ የሚማሩ ከነ መስቀላቸው ከነ ካባቸው ነው ገብተው የሚማሩት። ስለዚህ አምኖት ኦድ ያንን አደርጋለሁ። ደግሞ ይሄ ምንም አፌክት አያደርገውም ሲስተሙ ምንም። ምክንያቱም መምህሩ የሚያስተምረው ከኔ ልብስ ጋር ነው። እንደውም ስትራቆት ስታደርግ ነው በጣም ስቃይን የሚያበላ። ወጣቱም እንትን የሚለው መምህሩም የሚሰናከለው በዛ ነው። ሴቶችም ጋር ወንዶችም ጋር ብትመለከተው ማለት ነው። ስለዚህ ኩል ሆኜ ብዙ ጊዜ ይመጣሉ። ሰው በዛ ሪኮግናይዝ ያደርገኛል ሰው። እኔ ግን ፐርፐዝሊ እኔ ካልቸራል ድሬሱን ምናምን ፕሮሞት ማድረግ እፈልግ ስለነበር በጣም ፋሽነብል ነበርኩኝ እና ትዝ ይለኛል ቢን መሊክ አብዱ ሳንቀራረብ በፊት በጣም ትገርመኛል ይለኛል። እንደው በቃ ይሄ ልጅ እንደ ከየት ነው የሚያመጣቸው ልጅ የሆነ ሰዓት ላይ የናይጄሪያ ኮፍያ እንትን አደርጋለሁ። አንዳንዴ ረጅም ሲዋክ ምናምን ይዤ ምናምን እገባለሁ እና ኢንጆይ ያደርጋል መምህራኑ ራሱ አንዳንዴ ኢንጆይ ያደርጋል እና ላይክ ከዛ ጥያቄ እንዲነሳ ስለምፈልግ ነው። በሱ ምክንያት በጣም ለብዙ ሰዎች አብራራለሁ። መጀመሪያውን አልጨበጥም አጅነቢ አልጨበጥም ምናምን ስል ለምን ይላሉ ደስ ይለኛል እንደዚህ እገባላቸዋለሁ። በቃ ረጅም ሰዓት ነው ማወራቸው። በዛ ብቻ ለእስልምና ያላቸውን አረዳድም ማስተካከል የሚቻል ከሆነ ይሄ አንደኛው ነው። ከዳዋ ጋር በተያያዘ ያ ምንድን ነበር የኔ እይታ አፕሮቻችን ሁሉም ተመሳሳይ አፕሮች መከተል አለበት ብዬ አላስብም። ስለዚህ ሳምሃው እኔ ሂውመረስ የሆኑ ዳዋዎችን ነበር ማድረገው። ላይክ ፈገግታ ሊያጭሩ የሚችሉ አቀራረባችን ኮንቴምፖራሪ የሆኑ ነገሮችን ትሬንዲንግ የሆኑ ሀሳቦችን ሼር ማድረግ በጣም ፈልግ ነበር። ስለዚህ ባክግራውንዴ ለአርት የቀረበ ስለሆነ አርቲስቲክ ነገሮች ስለሚቀሉ በመቀለድ በማሳቅ በማዝናናት ነው ዳዋ አድርግ የነበረው እና ያ ነው የተጋባው። አስታውሳለሁ 3ኛ ዓመት ከደረስኩ በኋላ ኦፊሻሊ ሜዳ ላይ ወንዱን በዚህ በኩል ሴቱን በዚህ በኩል ሰብስቤ ቁጭ ብዬ ነበር ማስቀረው። አይ ዶንት ኬር በቃ ማንም ቢመጣ ምናምን ሰብስበ ብለን ከ11 ሰዓት በኋላ እስከ መግሪብ ድረስ አሁን ብዙ ሜዳ ላይ የምታገኛቸው እህቶች ምናምን ታገኝ ትችላለህ። በዛ ሲስተም ተቀደረገና በኋላ ቤት ከተከራየ በኋላ ወደ ተከራየንበት ቤት ሳይኖርን በፊት በቃ ሜዳ ላይ በቃ የምንሰግድበት ቦታ ላይ ምናምን ሰብሰብ አድርጌ በቃ እንትን አደርጋለሁ። ማን ነው ሙተሐጅባት ሁን ሙስሊም ብቻ ትሆን ትምጣ ሂጃብ ብትለብስ ባትለብስ ትመጣለች። መጥተው ሙተሐጅብ ሳይሆኑ መጥተው ሙተሐጅብ ሆነው ሄዱ። እንደውም ከሰማዋቸው ሌላ እንትኖች እዛ ብዙ ማለት አሁን ላይ በቃ እየተለመደ ምናምን የመጡ እስላማዊ አለባበስ እስከ መምሰል ድረስ የመጡ የሚለብሱ የነበሩ ሴቶችን ምናምን አቅርቦ መጨረሻ ላይ በእስላማዊ አለባበስ ይሸኝ ነበር። እንደውም አንድ ልጅ ስትናገር እኔ ታሪክ አዩብ ነው ትላለች 5 ኪሎ ላይ ማለት ነው። እንደዚህ አይነት እንቅስቃሴዎች ነበሩ። ምንድነው ሂክማው ማለት ነበሩ? እኔ እንዳልኩ ነው እስልምናን በምትችለው መጠን ሚዛናዊ የሆነ እስልምና ፕሮሞት ማድረግ ፈልጋለሁ። እነዚህ ሰዎች ደግሞ ሐቅ አላቸው እስልምና ለማግኘት ማንም አያቀርባቸውም። በፊት በነበረው ትሬንድ ምናምን ነገር አሉ አርቲስቲክሊ እንደሆነ ነገሮችን አድሬስ ለማድረግ የሚሞክሩ ሰዎች ቢኖሩ ግን በጣም የሚቸገሩት እነዚህ እህቶች ባለባበሳቸውና በትላንትና ታሪካቸው የተነሳ ይገለላሉ። ማንም ሙስሊሙም አያቀርባቸው ሙስሊም እኔ አንዲት እስልምና አዲስ የተቀበለች ልጅ ከሰለመች በኋላ መልሳ የከፈረች ልጅ አስታውሳለሁ። በዚህ ምክንያት በአጋጣሚ ሆኖ በነበረን መቀራረብ ተነጋግረን ተወያይተን ምን ብለን እስልምናን ተቀበለች ልጅቷ ሰለመች። በአጋጣሚ የመጀመሪያው ዒድ አልአድሃ ነበረ እና ዒድ አልአድሃ ነገ ዒድ ሊሆን ዛሬ ሴሬሞኒ ነበረ ዶርማችን ውስጥ እንትን ካፌ ውስጥ። በዛ ምክንያት ነይ እንዳትቀሪ ምናምን ብዬ ጋበዝኳት ማለት ነው። እሷ አላወቀችም። ያው በሰለመች ምናምን ቀን መጣች ማለት ነው። ያ የመጡት ልጆች እነሱ ያው የጀነት ባልደረቦች አይደሉ? ከፍ ዝቅ አደረጓት። በቃ እንዴት እንደዚህ ሆነሽ ትመጫለሽ? የመጣሽው እንትን በሰለሽ እንዴ ምናምን አላህን አትፈሪ ምናምን አሏት።
ወጣች። እኔ ስፈልጋት አይቻታለሁ ስትመጣ፣ በኋላ ስፈልጋት የለችም። በስፈልግ እንደዚህ መሆናችሁን አላወኩም ነበር። እኔማ በፍጹም እንደዚህ አይደለም ብዬ ብል በዛ ብል መጨረሻ ላይ በቃ ያ ትራውማ ልጅቷን አሸሻት። እዛው ወደ ነበርኩበት ይሻለኛል ብላ በቃ አዲ ኖርማል ሰው ሆና ህይወቷን ቀጠለች። እና እንዲህ አይነት ነገር ይገጥማል። ስለዚህ ይህንን አቮይድ ማድረግ ስላለብን ሰው ማንነቱን እንዳለ አምጥተህ ወደምትፈልገው ማንነት መቀየር ያንተ ኃላፊነት ነው የሚሆነው። ፐብሊሳይዝ አታደርገው፣ ለፐብሊክ አታወጣው ምናምን። ግን እነዚህ ሰዎች እንደዛ ነው ላኢላሃ ኢለላህ ሙሐመድ ረሱሉላህ ልባቸው እስካለ ድረስ ይህኛውን ነገር በሁለተኛ ዘርፍ ላይ እስልምና መረዳታቸው፣ ለምን ሂጃብ እንደሚለብሱ ማወቃቸው፣ መረዳታቸው ላይ እርግጠኛ መሆን አለባቸው። ለምን እንደምለብስ አሁን አንዷ ትለብሳለች። አሁንም የምለብሰው ቤተሰብ ለበሽ ስለሚለኝ ነው እንጂ ምንድነው ሂጃብ አላውቅም አለ። ለምንድን ነው የምለብሰው? ምንድነው ጥቅሙ? ለኔ ምን ያደርግልኛል? በቃ እንደ ጓደኞቼ ለምንድነው ጸጉሬ ማልቆነደደው እንደ ልብ ማለሽ ሆነው ጸጉርሽ ማን ከለከለሽ? ግን ይሄ እንደዚህ ነው እንደዛ ነው ተብሎ ፕሮፐርሊ መስጠት ይፈልጋል። ሰው ማቅረብ ከፈለግ ማንነታቸውን ትንሽ አክሰፕት ማድረግ ነገር ይፈልግና ያንን ሜትድ እንጠቀም ስለነበር ያለፉ ወንድሞቻችንም ደግሞ ያ አሰር ነበር፣ አሻራ ነበረ። እነ ኡስታዝ በድር ሐፊዘሁላህ የነሱ አሻራ ቀላል ነገር አልነበረም። የነሱ ሌጀንድ ስለሆነ እየሰማን ያደግነው እኛ ወይም እዛ ውስጥ የቆየ ነው ማስቀጠል ነው ትልቁ ንያችን። ያ ቤት እነሱ ጥለውት የሄዱት ቤት ነው እና እነሱ ከወጡ በኋላማ ማይባል ቤት ቢሆን እንመርጣለን በሚል ነው በጣም እንትን ማድረግ የነበረው። አልሐምዱሊላህ በተወሰነ መልኩ አሁን ሳሐው ላይ ከሚንቀሳቀሱ ወንድሞች እህቶች አንጻር ስመለከተው ያኔ የለፋንባቸው ወንድም እህቶችን ሜዳ ላይ ስመለከት እኔ በጣም ነው ፕራውድ የማደርገው። በጣም ነው ደስ የሚለኝ። ኦኬ ትናንትና እንደዚህ አይነት ቦታ ላይ የተገናኘን እህትና ወንድሞች ናቸው። ባክግራውንዳቸው ጠቅማቸው ሊሆን ይችላል፣ ግን እኔ አሻራ እንዳለኝ ሳስብ ያ ያስደስተኛል። ስለዚህ ዩኒቨርሲቲ በቆየህበት ሰዓት ብቻ ዞሮ ዞሮ የሆነ ነገር አበርከተ መሄድ አለብን። እኔ ትምህርቴን አልጎዳሁ ወጥቼ 4 ዓመት ተኩል 5 ዓመት አክል ፕሮፐርሊ በሙያዬ አገልግያለሁ። መንገድ ስራ ላይ መጨረሻ ላይ እሱንም የተወከው ወደ አርት ለመግባት ነው። አዎ ይሄ ሌላ ሙሂም ደግሞ መጣ። አርት ከመፈለግ ሳይሆን የሆነ ሰዓት ላይ ከሙረቢ ጋር ብለህ ስታወራ የሚነግርህ ነገር ፐርፐዝ ነው። እዚህ ዱንያ ላይ ስትኖር ሰርቭ የምታደርገው ነገር መኖር አለበት፣ የምታበረክተው ነገር። እኔ በምን ዘርፍ ላይ መሆን ነው ይበልጥ ላበረክት የምችለው የሚለው ነገር ዋድህ ግልጽ ሆኖ የታየኝ በዚህ አርትና ሚዲያ ላይ ነው። የመጣሁበትም እንደዛ ነው። እንዳነሳሁላችሁ ለአርት ቅርብ ሆኜ ነው የመጣሁት። እዚህ ላይ ኢንቨስት ባደርግ ደስ እያለኝ የምሰራው ነገር ይሄ ነው። ሌሎቹ ነገሮች ምናምን ፎር ዘ ሴክ ኦፍ እንትን ለእንጀራ ምናምን ልንሰራቸው እንችል ይሆናል፣ ግን ይሄኛው ፐርፐዝፉሊ ማህበረሰቡ። ከዛ ደግሞ ሚዲያ ሾርቴጅ ነበረ፣ እጥረት ነበረ። ከአንድ ለእናቱ አፍሪካ ቲቪ ነበር በሰዓቱ እኛ እንትን ስናደርግ ወይም ትንሽ እንቅስቃሴዎች ብቻ ነበሩ። ይሄ ዘርፍ ክፍት ነው፣ እኚህ ደግሞ ይህንን ነገር ማበርከት እንችላለን በሚል ከወንድም መሐመድ ፈረጅ ጋር ሆነን ጉዳዩን ያኔ በቃ አሊፍ ሬዲዮ የሚባል በጣም እንትን የሚል ነገር ነበርና ግራጁዌት ካደረግን በኋላ አሊፍ ሬዲዮ ኢንተርኔት ላይ የሚሰራጭ ሬዲዮ ነበር። እሱን መስራት ጀመርን። እንደዚህ እያደረግን ነው የሄደውና ከኢንጂነሪንግ ወደዚህ ሽፍት ያደረኩበት ዋነኛ ምክንያት ላይክ አርት ስለምወድ ብቻ አይደለም፣ ማገልገል የምችለው ግን እሱን በዚህ ዘርፍ ነው። ማንሳት ፈልጌ የነበረው እንትን ነው ማለት ያው መቀጠል ይቻል ነበር ዘርፉ የሚያግድ ነገር የለም ጀማም ላይ ቢሆን ለማለት ያክል ነበር ያነሳው ይቻል ነበር፣ ግን ይሄ የበለጠ ሆነ በሚለው ነው። አጫጭር ጥያቄዎች ልጠይቅ። መርሐባ። ከጀማ ላይ ማለት ይሄ በጣም ጎበዝ ተማሪ ነው ጀማም ላይ የሚሳተፍ ወይስ እና ዝምተኛ የሆነ ሰው ወይስ ደግሞ በጣም አክቲቭ ሆኖ የተለያዩ ነገሮችን የሚሞክር መካከለኛ ተማሪ የትኛውን ትመርጣለህ? ዲፔንድስ ለአንተ ማለት ነው ፐርሰናሊ። ያኔ ጎበዝ ተማሪ ጀማም ለመቀላቀል አካዳሚክ ኤክሰለንሲው ወጥሮ ያዘው ተማሪ ላይ እንትን አደርጋለሁ። ምክንያቱም ላይክ ይሄ ልጅ ከነ ጉብዝናው ጀማ ላይ ቢንቀሳቀስ አይ ፕሪፈር ይሄ ነው ትልቁ ነገር። ግን ያው የተሰጠኝ ምርጫ ጎበዝ ሆኖ ዝምተኛ አንድ ደግሞ አክቲቭ ሆኖ መካከለኛ ያው ሰነፍ ምርጫ ውስጥ አይገባም በሚል አክቲቭ ሆኖ መካከል ለምን አክቲቭ ሆኖ ጎበዝ መሆን ይችላል
እና አክቲቭ ሆኖ ጎበዝ ቢሆን ምረጥ ካልከኝ ግን ያ አሁን ላይ ፖድካስት ትመርጣለህ መጽሐፍ ንባብ? እኔ ምረጥ ካልከኝ መጽሐፍ ነው የምመርጠው። እያደረግኩት ያለሁት ግን ፖድካስት እና ኦዲዮ ቡክ ነው። እኛ ሙሉ ለሙሉ ከመጽሐፍ ተቋርጠን ፖድካስት ላይ ላለን ሰዎች ትምህርት ላይ ሆኖ ሙሉ ለሙሉ ከመጽሐፍ ተቋርጦ ፖድካስት ላይ ላለን እንደው ምክንያትህ ነው እንትን የሚያደርገው። ወላሂ ሃርድ ወረቀቱን መንካት በጣም ቫልዩ አለው። ፊዚካሊ እንደዚህ ማንበብ ከፊደሎቹ ጋር መናበብ ስኬል አፕ ያደርጋል። እና አሁን ድረስ የመጽሐፍ ፕሪንቲንግ ያልቆመው ስለሚያስፈልግ ነው። እና ፖድካስት እንዳልኩ ነው ታጥቦ ተከሽሮ ነው የምታገኘው። በቃ ማለት ተወልውሎ ምናምን ኤዲት ተደርጎ ምናምን ነው ይወጣል ሰምቲንግ። እና እኔ ካለ የጊዜ ጥበት አንጻር ነው ከስራ ከቤተሰብ ከልጆች ምናምን ሌሎች እንቅስቃሴዎች አንጻር ረጅም ሰዓት ቁጭ ብለን ለማንበብ እንደ በፊቱ በቂ ጊዜ ስለማይኖረኝ ያለኝ አማራጭ ምንድነው ብዙ ጊዜ ወይ አካል ብቃት እንቅስቃሴ ለመስራት ስወጣ የአንድ ሰዓት ወክ ማድረግ ከሆነ የአንድ ኤፒሶድ የአንድ ፖድካስት የሆነኛውን ኤፒሶድ ጨርሼ እወጣለሁ። ሳምቲንግ አገኝበታለሁ። ወይም ደግሞ የሆነ በጣም የከጀልኩት መጽሐፍ ቁጭ ብዬ ማንበብ አልቻልኩም ካልኩኝ ኦዲዮ ቡክ ካለ ኦዲዮ ቡኩን በፓርትም ቢሆን እያዳመጥኩ እሄዳለሁኝ። ግን ስቲል አሁንም ባነብም ባላነብም ራስጌ መጽሐፍ እንዲጠፋ አልፈልግም። መኝታ ቤት ብትገባ 2-3 መጽሐፍ ይቀመጣል እና ልክ ወይ እንቅልፍ እምቢ ካለኝ ወይ በጊዜ ወደ መኝታ የሚሄድበት አጋጣሚ ከተፈጠረ መጽሐፉን ከፍቼ የተወሰነ ቻፕተር ማንበብ እፈልጋለሁ። እንደዛ አደርጋለሁ። ካልሆነ ግን አትሊስት በቃ ሪማይንድ ያደርገኛል መጽሐፍ ማንበብ እንዳለብኝ ማለት ነው። እንደ በፊቱ አይደለሁም። መጽሐፍ በጣም መግዛት ፈልግ ነበር። ያንን እያደረግኩ አይደለም። ያ ያልሆነበት ምክንያት እንዳልኩ ነው። አንደኛ ካሉ የስራ ጫናዎች ለማንበብ እንትን አላደርግም። ሁለተኛ ላይክ የሚጻፉ ጽሁፎችም ደግሞ አንዳንድ ጊዜ በቃ ያው እንዳልኩ ቃራጢስ እየሆነበት ትቸገራለህ። ጄኒውን ሪሰርች ቤዝድ የሆኑ በጣም ደስ የሚሉ እኔ ተገዝቼው በጣም የወደድኩት ያልተቆጨሁት መጽሐፍ ከምትለኝ መካከል አንዱ የግብረ ገብ አስተማሩ ጠና ደው ያዘጋጁት መጽሐፍ በጣም ህይወት ቀያሪ ነው። ብዙ ሰው እንዲያነበው ሪኮመንድ የማደርገው መጽሐፍ ነው። ሰው ከፖድካስት መጽሐፍ አሁን ላይ ከጥቂት ወራት ቀናት ሊሆን ይችላል ወይም ሳምንታት በኋላ 12ኛ ክፍል የመልቀቂያ ፈተና ይወስዳሉ ብዙ ተማሪዎች እና ዩኒቨርሲቲ ጆይን የሚያደርጉበት በጣም ትክክለኛ ወቅት ላይ ስላለ ካሳለፍከው ጆርኒ አንጻር እነዚህ ዩኒቨርሲቲ ጆይን የሚያደርጉ ሰዎችን አጠር መጠን አድርገህ የሆነ ነገር በል። ይሄን ዘመን የኖርኩበትን አጠር መጠን እንዴት ላሳልፈው ከባድ ነው። ሁለት ነገር ባይዘነጉት ብዬ የማስበው ነገር የመጀመሪያው ያለ ዓላማ ምንም ነገር አታድርጉ። ዓላማ መኖር አለበት። እዛ ጋር ለመድረስ ነው መሰራት ያለበት። ጀስት በቃ ተምሮ ለመኖር ምናምን የሚባል ነገር የለም። የሆነ ቦታ መድረስ አለበት። አንዳንድ ዓላማዎች ቬግ ሊሆኑ ይችላሉ። ግድ የለም ቬግ ሆኖ የሆነ ሰዓት ላይ ክሊር ወደ መሆን ይመጣሉ። ግን ሲኖሩ ነው እነሱ ከቬግነት ወደ ክሊርነት የሚኖሩ። መጀመሪያ ላይ አይታይም፣ ግልጽ ላይ ይችላል። በቃ ምን መሆን ፈልጋለሁ ነው። ግን የሆነ ነገር መሆን እንደሚፈልግ ማመን አለበት። የሆነ ማበረከትም ሆነ የሆነ ቦታ ላይ መድረስ እንደሚፈልግ እርግጠኛ መሆን አለበት። ያ ነገር በየት አቅጣጫ ሄዶ ነው የቱ ጋር የሚደርሰው የሚለውን ነገር ክሊር ለማድረግ ስቴፖች ሊኖሩ ይችላሉ። ግን ያለ ዓላማ ምንም አይነት ፈተናም አይፈተኑ ትምህርትም አይማሩ። መማራቸውና መፈተናቸው ስለማይቀር ግን ዓላማውን አዳፕ ያደርጉበት ነው የመጀመሪያው ነገር ማለት ነው። ያው ለቤተሰብም ቢማሩ ወይም ተምሮ ለማለትም ቢማሩ ዞሮ ያ አመት ኮንሱም መሆኑ ስለማይቀር ፐርፐስ ጨምሮበት ነው። በቃ ዓላማ ሲኖረው የምትሳተፍለት የምትለፋለት የምትሞትለት ነገር ሲኖር እሱ ውጤታማ ያደርጋል። ይሄ መጀመሪያ ወስያ ነው። 12ኛ ክፍል ቢሆኑ ሌላም ሰው ይሄንን ቢያደርግ እነሱ ስፔሲፊካሊ ወደ ዩኒቨርሲቲም ሲገቡ እንደዛው ነገር ነው። ሁለተኛው ዩኒቨርሲቲም በለው መመረቅ የህይወት የመጨረሻ መድረክ አይደለም። ምናልባት ከህይወታችን አንዱ ተርኒንግ ፖይንት ነው፣ ጆይንት ነው። በቃ የሆነ ቦታ ትሄዳለህ፣ መታጠፊያ ነው። ከዛ ትቀጥላለህ ጉዞ፣ ከዛ ይቀጥላል። ሪል ህይወቱ እሱ አይደለም። እነዚህ ሁሉ ፋሲሊቴተርስ ናቸው። ያልተማረም ሰው ምድር ላይ ይኖራል። ተምሮ በቃ ጥግ ደረሰ የተባለው ሰው ምድር ላይ ይኖራል። ሁለቱም ኖርም ላይ ይሞታሉ። ሁለቱም ተመሳሳይ አይነት ህይወት ላይ ያሳልፉ ይችላሉ። ማለት አይደለም። ፕሮፌሰር ሆኖ ድሃ ይኖራል፣ መሀይም ሆኖ ሀብታም ይኖራል። ምናምን አለ። የህይወት እንትኑ እንደዚህ ነው።
እና የሆነ ሰው ዩኒቨርሲቲ መግባትን እንደ ድል ከዛ መመረቅን እንደ ሰክሰስ ምናምን ካልቆጠርከው ፓርት ኦፍ ዘ ጀርኒ እንደሆነ ስታስብ የጀርኒህን ዴስቲኔሽን በደንብ መረዳት ትችላለህ ብዬ አስባለሁ። እና እነዚህን ሁለት አንኳር ነገሮች አትርሱ። ከዛ ውጪ ፊልድ የምትመርጡ የት ልግባ ብላችሁ የምታስቡ ምናምን አላር እንደዚህ አይነት ነገሮች ሲኖሩ እነዚህ 3 ነገሮች ባይዘነጉ እና እነዚህን ከተገበራችሁ የምር እነዚህ ማች ካደረጉ በምርጫችሁ ላይ ውጤታማ ትሆናላችሁ ማለት ነው። የመጀመሪያው እነዚህን አክሮኒምስ ብንሰጣቸው በአረብኛ ሪፍቅ ይባላሉ። ሪፍቅ ይኑራችሁ ይላል ዶክተር ጣሪቅ አልሰዊዳ። ሪፍቅ ማለት የመጀመሪያው ራ ነው፣ ረግባ ይኑራችሁ። ለትምህርቱም ለምትመርጡትም ፊልድ ለምትሳተፉበትም ቦታ ፍላጎት ይኑራችሁ እና ያ ፍላጎት ነው ፑሽ የሚያደርጋችሁ ወደዛ ከእንቅልፋችሁ ተነስታችሁ ከምቾታችሁ ገለል አድርጋችሁ ጊዜያችሁን እዛ ላይ ለማሳለፍ ረግባ ነው። ሁለተኛው ፉርሳ ነው፣ አጋጣሚ መጠቀም። አሁን ጤናማ ነህ፣ የጤናን አጋጣሚ ተጠቀም። አሁን ከቤተሰብ ጋር ነህ፣ ቤተሰብ ጋር ሆነ ያለህን እድል ተጠቀም። ይህንን ፉርሳ አታስመልጥ። አሁን ወጣት ነህ፣ ጉልበት አለ፣ ይህንን ፉርሳ አታስመልጥ። ስለዚህ ፍላጎት ይኖርህ፣ መነሳሳት ይኖርህ። ሁለተኛው ፉርሳ በአግባቡ ተጠቀም። እጅህ ላይ ያለው ገንዘብ ካለ ገንዘብ በአግባቡ፣ እድሜ ካለ እድሜ፣ ጤና ካለ ጤና፣ ቤተሰብ ካለ ቤተሰብ፣ ጓደኛ ብዙ አሪፍ ጓደኛ ካለ እነዚህ ፉርሳ እንዳልወጡ ተጠቀም። ሶስተኛው ስትመርጥ ቁድራ የምትችለው መሆን አለበት። ሰው ስላደረገው ሰው ስለጎተጎተ ግባበት ስላለ አይደለም። ቁድራ አቅምህን ትለያለህ ማለት ነው። ስለዚህ የሰውየው ፍላጎቱ ከኦፖርቹኒቲው እና ከቁድራው ጋር ማች ካደረገ ሰክሰስ በእርግጠኝነት አቻኝ ይደረጋል። እነዚህ 3 ነገሮች እመክራለሁ ለነፍሴም ለነሱ። መርሐበን ብዙ ነገሮች ማንሳት እንችል ነበር። ሚንበር ራሱ ቢነሳ ሌላ ሰዓት ያራሳ ሌሎች ህይወት ዳዋ ስለሩ ቢወራ ስለ አርት ቢወራ ያላነሳ ስለ ቤተሰብ ወላጅነት ልጅነት ቢወራ ብዙ ሰዓት ይፈጅ ነበር። ግን ያው ዓላማችን ዋና ሪሳላ ፖድካስትን ተማሪዎችን ትኩረት ያደረገ ሙስሊም ተማሪዎች ሊግም የሚሰራው ተማሪዎችና ትምህርት ዙሪያ ላይ ስለሆነ ያንን ጆርኒ ለማየት ከሱ ጋር ጎን ለጎን የሚነካኩትን ለመነካካት ሞከረ። ምናልባት የመጨረሻ ጥያቄ ካለው ኡሳምን ሊያው ማለት የምትፈልገው ካለ ጀዛኩሙላህ ኸይር። መጀመሪያ ሪሳላ ፖድካስትን አዘጋጁንም ኤምኤስ ሊግ በጣም ነው ማመስገን የምፈልገው። ተሞክሯል። እንደ ኤምኤስ ሊግ ያሉ ስታብሊሽመንቶች እንዲኖሩ ብዙ ጊዜ ፈጅር የተማሪዎች ብለን ከዚህ በፊት ሞክረናል። ወንድሞች እኛም እንሳተፍ ነበር። ከዛ በኋላ ሌሎች ስታብሊሽመንቶችም ነበሩ። አሁን ግን አልሐምዱሊላህ መሰረት ረገጥ ያደረገ እንደሆነ አስባለሁ። የልፋታችንን ውጤት ማየት ችለናል እና በዚህ አጋጣሚ ማመስገን እፈልጋለሁ። እዚህ ፖድካስት ላይ የምትሰሯቸው ስራዎችን ቀላል ነገሮች አሉ። እንደኛ ተሞክሯቸው ብዙ እንደ አሁን የኔ ጀስት ጆርኒን ማውራት ነው። የማንኛውም ጆርኒ ቢወራ እንደዚሁ ነው። በቃ እንትን የሚባሉ ወሬዎች ሊኖሩ ይችላሉ። እኔ ህፃን እያለሁ ልጅ ነበርኩ እንዳለው ሰው ነው። ሞቲቬሽናል ስፒኪንግ አውራ ተብሎ when I was a kid I was a child እንትን ያደርጋል ማለት ነው። እና when I was a poor ምናምን ስንት የሚበላው አልነበረም። ኦፍ ኮርስ ፖር ኮንኩት ብለዋል። እንደዚህ አይነት ነገሮች ናቸው። ሞሮፍ ያው የኖርናቸው ነገሮች ብናወራበት ነገር የተለየ ነገር ላይ ነው ይችላል። ኤክስፔሪንስ ሼር ማድረግን ከሁሉም ይጠቅማል። የሆነ ሰው የሆነኛው ነገሩ ይጠቅማል ተብሎ ስለሚታሰብ ማለት ነው። ስለዚህ ይሄን ፖድካስት ኢንሻአላህ ጠንክራችሁ እንድትቀጥሉ አደራ ለማለት እወዳለሁ። የምትሰሩት ስራ መልካም ነው። እንደ ሚንበር ቲቪ ደግሞ ይህንን ሪሳላ ፖድካስቱንም ሪሳላውንም የማድረስ ኃላፊነት ስላለብን እሱም ላይ ቻለን እንታገላለን። አላህ ሱብሓነሁ ወተዓላ ሁላችሁንም ልፋት ይቀበል። የዛሬ እንግዳችሁ ስላደረጋችሁኝ ለመጀመሪያ ጊዜ በእርግጠኝነት ለመጀመሪያ ጊዜ በዚህ መጠን የህይወቴን ጀርኒ እንዳወራ ስለጋበዛችሁ በጣም ደስ የሚል አሁን ሚዲያ እንደ ሚዲያ ፐርሶናሊቲ አሁን እየጀመረን ቢሆንም ምናምን ቀና ስንል ልናየው የምንችለው ወያዩብን ነው ወይ ማሙድ ኮሌጅ ነው ከዛ ነው ሴን ምና እያልን ነው የምናየው እና ያው በግልም ብዙ አድቫይዝ አድርገን እነሱ ባያውቁም አለ የተለያዩ እንትኖች ላይ እዚህ ሪሳላ ፖድካስት ላይ ነው ተብሎ እየተመከረን ነበር። ለእሱም እናመሰግናለን። እንግዳችንም ሆነ ከጊዜ ስለሰጠን ነው ላይ እንትን ይላል ለእኛም ደስ ብሎናል። ኢንሻአላህ ከዚህ በኋላ ምክራችሁ ገዛችሁ እንደሚቀጥል ተስፋ እናደርጋለን።
የተወዳጅ ተመልካቾቻችን በራሱ የቴሌቪዥን ጣቢያ እንግዳ አድርገን ነው የቆየ ነው። ከአየ ጋር ነበር ከአዩ ባድም ጋር እናንተም ወዳችሁ ፈቅዳችሁ አብራችሁን ስለሆናችሁ ከልብ እናመሰግናለን። ምናልባት ይህንን ፕሮግራም በቴሌቪዥን መስኮት መከታተል ካልቻሉ በዩቲዩብ ገጻችን ሙስሊም ስቱደንትስ ሊግ ብለው ወይም ደግሞ በአማርኛ ሪሳላ ፖድካስት በእንግሊዝኛ ሪሳላ ፖድካስት ብለው ፈልገው ማግኘት ይችላሉ። ሰብስክራይብ ማድረግ እንዳትረሱ። አብራችሁን ስለምትሆኑ እናመሰግናለን። ሳምንት እንገናኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።